ይኸውልሽ በስርዓት አናግሪኝ እያልኩሽ ነው። ትሰሚኛለሽ? ሴትዮ በስርዓት አናግሪኝ እያልኩሽ ነው። እሺ ቁጭ በል። አንቺ እንዳልገልሽ ትሰሚኛለሽ? ምንድን ነው መሳሪያ ስለወጣ ነው እንዴ? ፋምኑ ገንዘብ አንተ ባንክ ያስቀምጣል። እሱ አይመለከትህም። በማይመለከት ቦታ ትግባ። አና ቦኖ ነው የማይመለከት ምን ማለት እንደሆነ ልንገርህ። እኔ አሁን እዚህ ቤት የምመጣው ልልቅም ነው መቃም ፈልጋለሁ። መቃሜ ሰዓት ደርሷል። ማለት ብዙ የውጭ ዶላር ምንዛሬ ነበረና ቶሎ እንድመንዘርላት ጠይቀች። አረክኝ ምንም አታመጭም። ይኸውልሽ ምንም አታመጭም። ስርዓት ነገር መጠየቅ ትችላለህ። አትታይ ከዚህ በላይ አድርሻለሁ። ስርዓት ያለሽ ሰሚያለሽ። ሰላም ጤና ይስጥልኝ ውድ የደቦል ሚዲያ ቤተሰቦች እንዴት ናችሁ? እንግዲህ ባለፈው የተፈጠረውን ነገር አይታችኋል። በወልደ ጊዮርጊስ ስም እየነገዱ የነበሩትን ሰዎች ይዘን ለሕግ ማቅረባችን ይታወሳል። ዛሬ ደግሞ ከነሱ ጋር አብረው የሚሰሩት ብዙ ግብረ አበሮች እንዳሉ መረጃዎች ይዘናል። ሰዎቹም ያሉበትን ቦታ ጠቁመውናል። በሎኬሽን ደግሞ በስልኳ ተከታተልናት፣ ወይዘሮ ሳባ የምትባለውን ማለት ነው ተከታተለናት። ወደ እሷ ልንሄድ እንግዲህ ዝግጅታችን ጨርሰናል። ብቻዬን አይደለሁም፣ ከስራ ባልደረቦቼ ጋር በመሆን ሄደን የምናደርገውን ነገር እናደርጋለን። ፕሊስ በተቻለ መጠን ደግሞ እባካችሁ ምንም አይነት ገንዘብ ለማንም ለማታውቁት ሰው ባትልኩ የሚል መልእክታችን ማስተላለፍ እወዳለሁኝ። እንግዲህ ሄደን ደግሞ እቺ ወይዘሮ ሳባ የተባለችውንና ሌላው ባንከሮቹ የተለያዩ ሰዎች አሉና እነዛን ሰዎች ሁሉም ተለቃቅሞ መግባት አለባቸው። ምክንያቱም ሁሉም ሰው ከባለፈው ሊማር ይገባል። እንግዲህ ለቤተሰቦቿ ቤት እገዛለሁ ብላ መጣ ነው ይህ አይነት ነገር የደረሰባትና በተቻለ መጠን ራሳችሁን ኮንትሮል ለማድረግ ሞክሩ። እንግዲህ ሄደን የምናየው ይሆናል። ተከተሉኝ ካሜራ ና ተከተል ቀስ ብለህ ና ቀስ ብለህ ይሄ ነው መሰለኝ ቤቱ። ተረጋጋ። ሰላም እንዴት አደርሽ? ሰላም ነው ሁሉ ሰላም። የወይዘሮ ሳባ ቤት ነው አይደል? የወይዘሮ ሳባ ቤት ነው አይደል? ምንድን ነው ያልኩህ? የወይዘሮ ሳባ ቤት ነው። ለምን ፈለካት? ሳባን ለምን ፈልጋት? አንቺ ነሽ አይደለሽም? እሱማ ነኝ። ታዲያ ለምን ፈለካት? ለምን ፈለከኝ? ለምን አላልሽም? ይሄን ስሜን ከምን አወቀው? ማለት ስምሽ አይደለም እንዴ? አሁን እኔ ነኝ አላልሽኝም? እኔ ነኝ ስሜ ቢሆንም እኔ ብዙ ሰው የሚጠቀምበት አይደለም። ምን ማለት ነው ብዙ ሰው የሚጠቀምበት ማለት? ውስጥ ገብቼ ላወራሽ እፈልጋለሁ። መርማሪ ጋዜጠኛው ወንድሰን ይባላል። በምን ጉዳይ ላይ? በምን ጉዳይ? ያው ብዙ ጉዳዮች አሉ። እሱን ጉዳይ ውስጥ ገብቼ ነው የማወራው። አለማስገባትም እችላለሁ። እንዴት ነው አለማስገባትም? አለማስገባትም መብቴ ነው። ዝም ብሎ ይኸውልሽ ክፈችው። ይኸውልሽ ትሰሚኛለሽ? ግቢ እቺ ትሰሚኛለሽ? እቺ ሌባ ምን ሰሰርቀ አይተኸኝ? ይኸውልሽ ትሰሚኛለሽ? ለምን በሩን የምትዘጊው? አልፈልግማ ሰው ማናገር መብቴ እኮ ነው። ለምንድን ነው የማትፈልጊው? ለምንድን ነው የማትፈልጊው? በዛ ቤቴ መብቴ ነው። መብትሽ ሊሆን ይችላል፣ ልክ ነሽ። ግን አሁን ደግሞ መብቴ እስካልሆነ ደግሞ ሂደሽ መክሰስ ትችያለሽ። ተገባለህ ምናምን ብለህ ይኸውልሽ መርማሪ ጋዜጠኛ ወንድሰን ነኝ አልኩሽ አይደል? እኔ ምን አገባኝ? ምን ማለት ነው? ምን አገባኝ ማለት ነው? ልትመረምረኝ የምትመጣው? ምን ያደረኩት ነገር አለ? ምንም ካላደረግሽ ምን አስፈራሽ? እንዴ ለምፈራለሁ? መብቴ እኮ ነው። እንዴ ምን ሆነ መብትሽ? አለማስገባት መብቴ ነው። አለማስገባት መብት ጠይቀው ጥያቄ ደጅ ላይ ጠይቀው እሱን ደግሞ ሂደሽ መክሰስ ትችያለሽ። ያለ ፍቃድ ነው የገባው። ለዛ ነው እኔም ካሜራ ያዝኩት መረጃ እንዲይዝ ነው። ሰምኛለሽ አይደል? ስለዚህ ለምጠይቅሽ ጥያቄ ቀጥተኛ መልስ እንድትሰጪ ነው የምፈልገው። ጥያቄ ነው የምጠይቀኝ። ቆይ ምንድን ነው የምትሰሪው አንቺ? ደርሰህ ትቆጣለህ እንዴ? ደርሰህ ትቆጣለህ? ሳባ ነኝ ስትበይ ምን ማለት ነው? ደርሰህ ትቆጣለህ ማለት
እንዴ ተረጋግተህ ሰውን አታወራም እንዴ? ለምንድን ነው ተረጋግቼ ማውራሽ? በጣም የብዙ ሰው እንባ ነው ያለብሽ። ትሰሚኛለሽ? ተረጋግቼ አላወራሽም። የማንም እንባ የለብኝም። በጣም ነው ያለው። ይኸውልሽ ቀልድ አይደለም እዚህ ያዝ ነው። እኔም አልቀለድኩም። ይኸውልሽ በስርዓት የምታወሪ ከሆነ በስርዓት ታወሪያለሽ። አይ የምትይ ከሆነ ደግሞ በራሴ መንገድ እንድታወሪ ያደርግሻል። ፈልገህ ነው? ምንድን ነው እንዳወራ ከፈለግከው? ይኸውልሽ እያንዳንዱን ነገር እናውቃለን። በወልደ ጊዮርጊስ ይኸውልሽ ዝም በይ እንዴ ባልልስ ይኸውልሽ እንዴት ማለት እንዳለብሽ አሳይሻለሁ። ታዲያ እሱን ዝም ማለት ካልቻልሽ እንዴት ዝም ማለት እንዳለብሽ አሳይሻለሁ። ለምን እየጠየቀኝ ዝም እንድል ነው የምትፈልገው? አንተ እያወራክ እኔ ዝም እንድል ነው የምትፈልገው? ለምትጠየቂው ብቻ ነው ቀጥተኛ። ኧረ ከዛ በላይ አደርግሻለሁ። ለምን ምን አድርጌ እንዴ? እየነገርኩሽ ነው። እያንዳንዱን ነገር ትነግሪኛለሽ። ምንም የምነግርህ ነገር የለም። ምን አለ እሱን እንዴት እንደማትነግሪኝ አሳይሻለሁ። ሰሚኛለሽ? በጣም የብዙ ሰው እንባ ነው ያለብሽ። እኔ ማንም እንባ የለብኝም። በወልደ ጊዮርጊስ ስም የምትሰሪው ስራ ምንድን ነው? ምን አስደነገጠሽ? በወልደ ጊዮርጊስ ስም የምትሰሪው ስራ ደነግጣለሁ እንዴ? ምን ማለት ነው? ምን ማለት ነው? ምንድን ነው የምትቃጂ? አትቃጂ። እኔማ አልቃጂውም። ምን ማለት ነው? በወልደ ጊዮርጊስ ስም ምንም አትሰሪም? ምንም አልሰራም። ምንድን ነው የምሰራው? ማን ነው ወልደ ጊዮርጊስ? እሺ መረጃውን ሳሳይሽ ያኔ ታምኛለሽ። ተለቃቅሞ የገቡት ነው። ይሄ ልጅ አታውቂው? ቀና ቤና አውሪኝ። ይሄ ልጅ አታውቂውም ወይ? ከየት አምጥተው ነው? ምን አገባሽ? ስለ የትም መምጫው ይመለከትሻል። አንቺ ከየትም ባመጣ ይመለከትሻል ወይ? ለምን አይመለከተኝም? ለምን ይመለከትሽ? ምንድን ነው የፈለግከው አንተ? ይኸውልሽ ከእኔ ምንድን ነው የምትፈልገው? በጣም ብዙ ነገር ነው የምፈልገው። ብዙ ነገር ማለት እያንዳንዱን ነገር በስርዓት እንድታስረጂ ነው የምፈልገው። ምንድን ነው ማስረዳ? ጥሩ። በወልደ ጊዮርጊስ ስም በጣም ብዙ ስራዎች እንደምትሰሩ አውቃለሁ። ምንድን ነው ብዙ ስራዎች የሰራ ነው የምትሰራው? ሲቀጥል ይኸውልሽ በስርዓት የምታናግሪኝ ከሆነ በስርዓት ታናግሪኝ ትፈልጋለህ? እዚህ ውስጥ የገባው ምን ፈልገህ ነው? ይኸውልሽ በስርዓት አናግሪኝ እያልኩሽ ነው። ትሰሚኛለሽ? ሴትዮ በስርዓት አናግሪኝ እያልኩሽ ነው። እሺ ቁጭ በል። እንዳልገልሽ ትሰሚኛለሽ? አንተ አይደብርም እንዴ? ሴት ልጅ ትማታለህ እንዴ? ገና ፈርጥሻለሁ። ትሰሚኛለሽ? እሺ በቃ ይሄን ካሰብሽ እንትን አትይም እንዴ አንቺ ነውረኛ። በስርዓት የምታወሪኝ ከሆነ በስርዓት አውሪኝ። ሌባ እዚህ ልቀልድ አይደለም የመጣሁት። ሰሚያለሽ? ብዙ መረጃዎች አሉኝ። እያንዳንዱ ነገር እያሳየሁሽ ነው። ምንም አይነት ውሸት አልፈልግም። ስለዚህ በተቻለ መጠን እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። ምንድን ነው ማወቅ የምትፈልገው? በጣም ጥሩ። በወልደ ጊዮርጊስ ስም እንደምትሰሪ አውቃለሁ። ይሄ መረጃው አለኝ። ፎቶም ያሳየውሽ ጣቢያ ነው የሚገኙት ሁለቱም ፎቶ ላይ ያሳዩሽ ሰዎች። ስለዚህ ምንም አይነት መደባበቅ አልፈልግም። እያንዳንዱን ነገር እንድትነግሪኝ ነው የምፈልገው። ወይዘሮ ሳባ እንደሆንሽ አውቃለሁ። በቃ አለቀ። ገና ምንም ነገር ሳይሆን መጥቼ ፊት ለፊት የተጋፈጥኩሽ እርግጠኛ ስለሆንኩ ነው። ቤቴን ፈንቅሎ ገባ ብለሽ የምትጠይቂኝ ከሆነ ደግሞ ትችያለሽ መጠየቅ። ካሜራ የሚያስቀመጥኩት መረጃ እንዲይዝ ፈልጌ ነው። ሰሚኛለሽ አይደል? እሺ አሁን ከኔ ምንድን ነው የምትፈልገው? ይኸውልሽ እያንዳንዱ መረጃዎች ነው የምፈልገው። እሺ መረጃ ነው የምትፈልገው? እኔ ታይሜ አይደለም አሁን። ምን ማለት ነው? ምን ማለት እንደሆነ ልንገርህ። እኔ አሁን እዚህ ቤት የምመጣው ልቅም ነው መቃም ፈልጋለሁ። የመቃሜ ሰዓት ደርሶ። ትልቅ ሰው አይደልሽ እንዴ አንቺ? ምንድነው መቃም አይደለም ማለት እንደዚህ ሆኜ ማውራት አልችልም። ኢየሱስ አእምሮሽ እየዘጋው ነው። ታዲያ የየሰውን ገንዘብ መሰብሰብ የለምልሽ። እሱ አይመለከትም። ምን ማለት ነው አይመለከትም? ይመለከተኛል። በቃ እኔ አሁን አልችልም ማውራት። ምን ማለት ነው አልችልም ማውራት? አልችልም በቃ እኔ ካልቀምኩ ማውራት አልችልም። በቃ እኔ አይመለከተኝም። እስኪ የምትሞች በቃ ከኔ ማወቅ የምትፈልገውን አሁን ማወቅ አልችልም። ለምንድን ነው የማልችለው? አልችልም። እንዴት ማየት እንደምችል አሳይሻለሁ። አትፈሱን ካሜራ። ይኸውልሽ ትሰሚኛለሽ? ስርዓት ያዥ እንዴ! ምን ሆነ ነው? ሴት ትማታለህ እንዴ? በጋምላክ ትሰሚኛለሽ? አልወጣም። በጋምላክ ይኸውልሽ አልወጣም። ጀመር ይሄን ቤት ያሳየ ሰው ነው ትክክል ያለው ነው። ምን ማለት ነው? ገና አይንሽን ነው ማጠፋልሽ። ትሰሚኛለሽ? ትልቅ ሰው ስለሆንሽ ጋር በጋምላክ ብዬሃለሁ። ሴት ብትሆኝም የሴት ገንዘብ አትበይም ነበር። ትሰሚኛለሽ? እኔ ማንንም ብር አልበላም። ይኸውልሽ በስርዓት ተናገሪ። ይኸውልሽ አሁንም እደግምሻለሁ። ትሰሚኛለሽ? በስርዓት ተናገሪ። ምንድነው እጅ እንዳታስችኝ። ትሰሚኛለሽ? እያንዳንዱን ነገር ከዚህ በላይ ማሳት አለ እንዴ? ሴት እየተማታ ከዚህ በላይ አድርግሻለሁ። ሌባ በስርዓት የምትነግሪኝ ከሆነ በስርዓት ትነግሪኛለሽ። እሺ እነግርሃለሁ። በቃ ተረጋጊና በስርዓት አውሪ። እሺ አይንሽ እንዳላጠፋልሽ። እሺ አውራለሁ።
ሌባ መሆነ ነው ሴት መታ ነኝ ልባል። እሰይ ደግ አደረግኩ። እሺ ይኸውልሽ ልቀልድ አይደለም የመጣሁት። በቃ እነግርሃለሁ፣ እንድትጮህብኝ አልፈልግም። ከዛ በላይ አደርግሻለሁ። ይኸውልሽ ድጋሚ ማስተናገድ አልችልም። ምን ሰዓትሽ ስለደረሰ ማስተናገድ አልችልም። ማወቅ የምትፈልገውን ነገር እነግርሃለሁ፣ ግን ከኔ ምንድን ነው የምትፈልገው? ይኸውልሽ ሙሉ መረጃውን ነው በስርዓት አውሪኝ። ሰዓትሽ ስለደረሰ ነው ይገባኛል። እኔ ሙሉ መረጃውን ብነግርህ ማለት ነው ብር ሰጥቼ መዝጋት አልችልም። ይሄን ፋይል የምትፈልገውን ያህል ብር ሰጥቼ መዝጋት አልችልም። ይሄን ፋይል ገንዘቡን ትሰጭኛለሽ፣ ግን ከገንዘቡ በፊት እያንዳንዱን ያሉትን እውነቶች ነው ማወቅ የምፈልገው። እውነታውን እነግርሃለሁ፣ ግን ካሜራውን አጥፋውና ላውራልህ። ከዛ ፋይሉን ዝጋው። እኔም ላንተ ጠቃሚ ያለ ብር ልስጥ። ጥሩ፣ ካሜራውን አላጠፋውም። ይኸውልሽ እያንዳንዱን መረጃዎች ስጪኝ፣ ንገሪኝ። አይንሽ እያየ ካሜራውን እደልትልሻለሁ ያሉትን ፋይሎች። ይኸውልሽ አማራጭ አለሽ? ወይን ቤት መውረድ ነው የምትፈልጊው? እነግርሃለሁ፣ ችግር የለብኝም። እኔ አማራጭ የለኝም። አማራጭ ይዘህ መጣህ እራስህ ተናገር። ይኸውልሽ እያንዳንዱ ነገር ነገርኩህ እኮ ደህና ብር ልስጥህ። አንተ ከዚህ ታሪክ ውጣ። ከገንዘቡ በፊት እውነታውን ንገሪኝ። እውነታውን እነግርሃለሁ፣ ግን ማለት ነው እኔን እንደተጋፈጥ ከበላይ ያሉትን ሌሎቹን የምችላቸው እንዳይመስል። እሱን ለእኔ ተይው። ይኸውልሽ እኔ እውነታውን ልንገርሽ። መጋፈጥ ከሌለብህ ሰው ጋር ነው የተጋፈጥከው። እሱን በራሳችን መንገድ እንፈተዋለን። አንቺ ብልጥ መሆን ካለብሽ ብልጡኝ። ሰዓትሽም እየደረሰ ነው አይደል? ብልጥ ነኝ ብዬ ነበረም፣ ግን አሁን አንተ እንደሞኝ እየቆጠርከኝ ነው። ምን ማለት ነው እንደሞኝ እየቆጠርከኝ ነው ማለት? በቃ ለማንኛውም መጠቀም የምትፈልገውን ነገር ተጠቅመህ ዝም ማለት አትችልም፣ መዝጋት አትችልም። ይሄን ፋይል አልችልም። ተጎጂ ነህ። ከፍ እያልክ በሄድክ ቁጥር ትጎዳለህ። ችግር የለውም። እሱን እኔ መሄድ ባለብኝ ርቀት እሄዳለሁ። አንቺን ግን አማራጭ ልስጥሽ። የምሰጥሽ አማራጭ ችግር የለውም። እነግርሃለሁ ታሪኩ ምንም እንትን የሚለኝ ነገር የለም። ገባህ? በቃ እንዲህ እንደሆነ መተህ ስሜን ስጠራ ነው የሆነ ታሪክ እንዳለው የገባኝ። ምክንያቱም ስሜ ስላልሆነ ማለት በቃ እንደዚህ አብረን ከምንሰራው ልጆች ጋር የምናወራበት ስም እንጂ ትክክለኛ ስምሽ አይደለም። ትክክለኛ ስምሽ ማን ነው? ማክዳ። ታዲያ ሳባ ስልሽ መጀመሪያ ላይ ደነገጥሽ። ለዛ ነው። ለምን ደነገጥሽ? ሳባ ማለት አብረውኝ ከሚሰሩ ልጆች ውጭ የሚያቀኝ የለም። እኔ እንደውም አንተ የግሩፕ አካል መስለኸኝ ነበረ። ምን ሳባ ብዬ ስጠራሽ? ስለዚህ የምትጠሩበት ኮድ ነው ሌላ ሰው መሆኑን ያወቅሁት። ጥሩ። ስለዚህ በሳባ ስም ነው የምትሰሪው? እዚህ ምን እያደረግሽ ነው? እዚህ ይሄ ቤቴ አይደለም። ቤቴ አይደለም? ታዲያ የማን ቤት ነው ይሄ? ምልህ የእኔ ቤት ቢሆንም የምኖርበት አይደለም። ልቅም ብቻ ነው የምመጣው። ልቅም ብቻ ነው የምመጣው? ለምንድን ነው ያንን ማድረግ ያስፈልግሽ? ምክንያቱም ዋናው ቤቴ ላይ መገኘት ስለሌለብኝ። ግን እናንተ ደግሞ ይህን ቤት እንዴት አውቃችሁ እንደመጣችሁ ለራሴ ነው። ይኸውልሽ እኛ በሎኬሽን ነው ተከታተልሽ። በጣም ብዙ ቦታዎች ስትሄድ አይተናል። ግን ለረዥም ሰዓት ቁጭ ያልሽበት ቦታ ይሄ ስለሆነ ነው እኛ ደፍረን የገባ ነው። መጠበቅ ያለብን ሰዓት ጠብቀን ማለት ነው። ይሄ ቤትሽ ካልሆነ እዚህ የምትመጪው ሱስሽን ለመጠቀም ነው። ታዲያ እንዲህ የተሟላ ቤት ነው የያዝሽው። ቲቪም አለው አይደል ቤትሽ? ማን ነው የሚኖርበት እዚህ? ማንም አይኖርበት። ስለዚህ ቀን ቀን ለምንድን ነው ያንን ማድረግ ያስፈልግሽ? ምክንያቱም ማታ ማታ ስለማመሽ። ማታ ማታ ስለማመሽ ማለት የት ነው የምታመሽው? ስራ አላችሁ ነው? ቤቴ ኦንላይን። ስለዚህ ማታ ማታ ኦንላይን ለማምሸት ቀን ቀን እየመጣሽ እዚህ ጥቅም ያለሽ። ማምሸቱ ለምንድን ነው የሚጠቅምሽ? ለስራ። ለምን ስራ? ያው ውጭ ያሉ ሰዎችን በቤት በግማሽ ክፍያ ከኛ ብለን ብር እናስልካለን። በወልደ ጊዮርጊስ ስም ማለት ነው። ስለዚህ ማታ ማታ መሆኑ ለምን አስፈለገ? ምክንያቱም ቀን ላይ ሁሉም ሰው ስራ ላይ የሆነ በእረፍት ሰዓታቸው እናወራቸዋለን። በብዛት የአረብ ሀገር ልጆች ናቸው።
ስለዚህ ለማምሸት ስትይ እዚህ መጠሽ ቀን ትውያለሽ። ግን ለምንድን ነው የምነግርህ? መናገር ያለብኝ ግዴታ ነው? አዎ ግዴታ ነው። ምክንያቱም ይኸውልሽ ላስረዳሽ፣ ግዴታ የሆነበትን መንገድ ልንገርሽ። ውጭ ላይ በጣም ብዙ ፖሊሶች አሉ። ቅድም ላስረዳሽ ያልኩሽ እሱ ነው። መታሰር አትፈልጊም፣ መኖር ነው የምትፈልጊው አይደል? እኔ ያለውን ነገር ልጨርስ ነው። ምክንያቱም አንቺ ነፃ ሁነሽ ከአንቺ ጋር የሚሰሩትን ሰዎች ከጠቆምሽልኝ አንቺ ነፃ የምትሆኝበትን መንገድ በስተት ነው የመጣን ብዬ ለውጭ ላሉት ሰዎች እነግራቸዋለሁ። ያ ሆነ ማለት አንቺ ነፃ ሆንሽ ማለት ነው። ስለዚህ ያሉትን ማስረጃዎች ንገሪኝ። ከዛ በኋላ ያለውን እነሱ ተሳስተን የመጣን ብዬ አስማማቸዋለሁ። እና በቃ እንደዛ ነው። ሌሊት አወራቸዋለሁ። ከዛ ደሞዛቸውም ይሁን እቁብም ጥለው በዶላር ወደዚህ ይልካሉ ማለት ነው። ስለዚህ በየትኛውም እንትን ቤት እንሰራላችኋለን እናግዛችኋለን በሚል ነው። እና ለአንዷ ከሆነ የተጀመረ ቤት ምናምን ያሳያቸው፣ ጅምር ቤት ታሳያቸዋላችሁ እንዲያምኗችሁ ማለት ነው። የባንክ ቤት ሰራተኛ እንዳለም መረጃው አለን አሉ። ባንክ ቤት ሰራተኞችም አሉ፣ ሌላም ቦታ የሚሰሩ አሉ። ባንክ ቤት ሰራተኞች ለእኛ ይጠቅሙናል። ምክንያቱም አልፎ አልፎ ልጆች ከዛ ሲመጣ በካሽ በዶላር ተይዞ ስለሚመጣ ምንዛሬ የምንጠቀመው በባንክ ቤት ሰራተኞች እንደ ብላክ። ከዛ ውጭ ደግሞ በሞተ ሰውና ጎዳና ላይ ባሉ ሰዎች ላይ በትራንዛክሽን እንዳይያዝ ደግሞ የሚያወጡላችሁ እነሱ እንደሆነ መረጃው አለ። ስለዚህ የባንክ ቤት ሰዎችም እንዳሏችሁ ነው እየነገርሽኝ ያለሽው። ጥሩ። በዚህ ዙሪያ ላይ የምትሰሩ ሰዎች ብዙ ሰዎች ነን። ብዙ ነው፣ በቃ ብዙ ነው። ከብዙ ዘርፍ ያለ ነው። ለዚህ ነው ዝም ብለህ እንትን አትበል ያልኩህ። ምናልባት እኔ ብታሰር ላያስወጡኝ ይችላሉ፣ ግን አያስወጡኝም ብዬ ደግሞ አላምንም። ያስወጡኛል፣ ግን እነሱን ለመያዝ ግን ከባድ ረጅም። ይኸውልሽ ሌሎች መረጃዎችን በደንብ ንገሪኝ። ቅድም ብዬሻለሁ ነፃ የምትሆኝበትን መንገድ ያው ነገርኩህ። በቃ ስራችን ይሄ ነው። በቃ እኔ ደግሞ ከድካም ይልቅ እንዲህ አይነት ስራውን ቀላል አድርጌ ስላየሁት የሰራሁበት ብዙ ጊዜ ቤት ገዛው። ስለዚህ ይሄም ያንቺ ቤት ነው? ይሄ እንኳን ተከራይቼ ሙሉ ዕቃ አሟልተሽ ተከራይተሽ ቤት ገዝተሻል። ሌላስ? መኪና አለኝ። ስለዚህ በእነሱ በምታገኙ ገንዘብ አንቺ ቤትና መኪና አለሽ በራስሽ? አዎ ስራ ነው። እነሱ በማገኘው ገንዘብ ሳይሆን ስራ እኮ ነው። በቃ ምኑ ነው ስራ? መዝረፍ ነው ስራ? ምንድን ነው መዝረፍ? የሆነ እሰራላችኋለሁ ብለሽ እኮ ነው ተቀብለሽ የተጀመረ ቤት የምታሳያቸው። በቃ ሆነም ቀረ ለእኔ ስራ ነበረ እየሰራው ቤቴን መኪናን ገዝቻለሁ። ለቤት አንድ መኪና። ጥሩ። ሌላ የምትነግሪ መረጃ አለ? በቃ ከዚህ በላይ ምንም። ሰዎቹ የት ነው የሚገኙት? ይኸውልሽ ስለ ሳራ አውቃለሁ። ሳራ ያለችበትን አድራሻ ታሳይኛለሽ? ያለችበትን ቦታ እኔ ጋር እንደምታሳገስ መሄድ አትችልም? ይኸውልሽ የእሷ ስልክ አሁን ኦፍ አድርገዋለች። ስለዚህ እሷን እንደ ልባችን ማግኘት ስላልቻልን አንቺን ነው መጠን ያዝንሽ። ስለዚህ አንቺ ደግሞ ያለችበትን ቦታና ያለችበትን ሁኔታ እንድታስረጅና እንድታሳይ ነው እፈልጋለሁ። የሰማሽ ነው? ስለ ሳራ ምንድን ነው የምታውቀው አንተ? የስራ ባልደረባችሁ እንደሆነች አውቃለሁ። በተለያየ ቦታ ነው የምታውቀው። ምን አደረገች እሷ? ምን እንዳንቺ እኮ ነው የምትሰራው አይደል እንዴ? ስለ ሳራ ምን ልንገርህ? እሷ ህፃን ልጅ ናት በእድሜ። በጣም ቀልጣፋ ናት፣ ምጡቅ ናት። በቃ ብዙ ጊዜ ሰርታለች በዚህ ስራ። ብዙ ነገሮች አሏት። በቃ እሷን ስናይ እኛ ከስራው መውጣትም እሷን ብቻ ሳይሆን በቃ ያለውን ጥቅም ስታይ ከእንደዚህ አይነት ነገሮች መውጣት እንደገናም ያስፈራሃል። አሁን አንተ መተጠየቀኝ ለህይወቴ ምን ዋስትና አለኝ? አንተ ስለተናገርኩ ማለት ነው። ምክንያቱም እንፈራለን። በቃ በቀጥታ ስብሰባ ላይ የሚነገረን መግደል ነው። በቃ
እንትን ሚስጥር ያወጣ ተሰበሰባላችሁ? አዎ ሰብሳቢያችን ሳራ ናት። ሳራ አለቃችን ያለው አንድ ሰው ከዚህ ውጭ ከወጣ ሚስጥሩን አውቋል፣ ካፈነገጠ መሞት ነው ያለበት። በቃ ውሳኔው ገባ እና አንዴም ገብተናል፣ መውጣትም አንፈልግም። እንደገና ጥቅሙም አለ። ለዛ በቃ እንሰራለን። ስለ ጥቅሙ ያመዝናል። ስለዚህ ጥቅሙ ስለሚያመዝን የግድ ዝም ብላችሁ የምትባሉትን ስራዎች ነው የምንባለውን እንሰራለን። አንድ ሰው ውልፍት ካለ እንደሚሞት ማወቅ አለበት ወይ አካለ ስንኩል ሆኖ ቤት ይቀመጣል። እንደዚያ ሆነ የደረሰበት ሰው አለ? እስካሁን ያው በወሬ ደረጃ ነው። ሳራ ናት የምትነግረን። በምሰበስበን ሰዓት በየ3 ሳምንቱ ስብሰባ አለን ማለት ነው። በ3 ሳምንት አንዴ? አዎ በ3 ሳምንቱ አንዴ። የት ነው የምትሰበሰቡት? አላት እሷ አንድ ቦታ አይደለም አላት፣ ለእሷ ተብሎ የተዘጋጀ ቢሮ ከነመሰብሰቢያው አላት። እዛ እንሄድና እንሰበሰባለን እና በ3 ሳምንት አንዴ ነው። አንድ ልጅን እንደተገደለ ነግራናለች። በዚህ ስራ አልሰራም ብሎ የወጣ ሰው? አዎ አልሰራም ብሎ የወጣ ሰው አጋጣሚ እያወራ የሚያውቀውን ሰው ነበረ ውጭ ሲያወራ የነበረው። የሚያውቃትን ሰው ነው እያወራ የነበረ? እሺ። ከዛ በዛ አጋጣሚ እኔ በቃ አይሆንም ውጣ ምናምን ብሎ ሲጠይቅ ተገደለ አለች። ስብሰባ ላይ እሷ የነገረችን ነው እንጂ እኛ በአካል ያየነው ነገር የለም። በጣም ብዙ ነን። በብዛትም ትልቅ የተባለውን አለቃ አይተነው አናውቅም። ምክንያቱም ሳራ ናት ሁሉን ነገር የምትመራው። እስካሁን እኛ እስከምናየው ድረስ ከሳራ ውጭ ትልቁ አለቃ አንዴ ብቻ ነው። እሱም ፊቱን ብዙ ላይ ያሳየን እና እንደዛ ስለሆነ ትልቅ ቦታ ነው። እንትን እንዳይላችሁ እንዳይመስላችሁ፣ የብዙ ሰው እጅ አለበት፣ የብዙ ባለስልጣን እጅ አለበት፣ ባለሀብት እጅ አለበት። አንድ ውልፊት ብትሉ ለህይወታችሁ ተጠያቂ ዋስትና ራሳችሁ ናችሁ ብላለች። እንደውም አሁን ይሄንን ሁሉ አውርቼ ለዛውን ካሜራ ላይ እኔ በህይወት መኖሬ ራሱ እርግጠኛ አይደለሁም። ነገር እሱን ችግር የለውም ይገባኛል። አሁን ችግር የለውም ከሞትኩ በኋላ ችግር የለውም ምናምን። አይ አሁን ምንም ብትይ አልፈርድብሽም። ምክንያቱም ሰዓትሽም ስለደረሰ የመቃሚያ ሰዓት ደርሷል ስትይም ስለነበረ ማለት ነው። እና ይህን ያህል ርቀት መሄድ ተገቢ ነው ብለሽ ታስቢያለሽ? ማለት የሆነን ሰው ለማጥመድ ሱስ ውስጥ ገብተሽ ሆን ብለሽ ለማምሸት ቅመሽ ይሄን ቤት ተከራይተሽ እየመጣሽ ለመቃሚያ ብቻ። አዎ የምታስበው ብሩን ነው። እኔ ያወጣሁትን እኮ በአጭር ጊዜ ውስጥ መልሰዋለሁ። በአጭር ጊዜ ውስጥ ትመልሸዋለሽ። እነሱ ግን በአመታት ነው ለፍተው የሚያመጡት። 5 ዓመት 6 ዓመት መከራቸውን አይተው የሚያመጡትን አንቺ እዚህ እያጫስሽ እየቃምሽ ተይው እስኪ ዛሬ ልትሞች እንደሆን እናያለን። በመጀመሪያ ደረጃ ፊትሽም ልክ አይደለም። ምክንያቱም ከተሰጡን መረጃዎች አንጻር ከፎቶሽንና አሁን ያለሽበትን ገጽታ ሳይ ትክክል አይደለም። ምን ሆነብህ? ትክክል አይመስለኝም ገጽታሽ። ምክንያቱም እዛ ጋ ያለው ሌላ ሁሉ ፀጉር አላየሁትማ። እኔ ሁሉ ፀጉር አላየሁትም። ለዚህ ስራ ሲሆን ነው የምጠቀመው። ምኑን ነው የምትጠቀሚው? ፀጉሩ። ምን ማለት ነው ፀጉሩ? ይሄ አንቺ ፀጉር አይደለም? ምንድን ነው ይሄ? እስኪ ልቀቂው። እንዴ አንተ ያማሃል እንዴ? ልቀቂው። ምንድን ነው? እስኪ አጭው። እስኪ ልቀቂው። ታያል ካሜራማን። ምንድን ነው ይሄ? በስ ምንድን ነው ይሄ? ተናገር። ይሄ ምንድን ነው? ፀጉር ነው። ምንድን ነው? በቃ እንደዚህ ነው የምጠቀመው። እኔ የማውቀው ገጽታሽ ይሄን ነው። አንቺ የለብሰሽ ነው እንዴ የምትዞሪው? ለምንድን ነው የምታደርጊው? በቃ ወደ ውጭ ሲወጣ እሱ ነው የሚቀለኝ። ይሄ ነው የሚቀለኝ ወደ ውጭ ሲወጣ። ምን ማለት ነው? ይሄ ነው የሚቀለኝ ወደ ውጭ ሲወጣ ማለት? ይሄኛው ማንነትሽ እያለ ይሄን ማድረጉ ምን አስፈለገ? መደበቂያ ስለሆነ ማለት በዚህ እየተደበቅሽ እነሱን ስታወሪ እንትለብሻለሽ። ውጭ ስትወጪ ደግሞ የሚያውቁሽ በሱ ነው።
በዚህ ሳራ ነሽ፣ በሱ ደግሞ ማክዳ ነሽ። ምን ሳራ ሳባ ነሽ? ምን አይነት ህሊና ነው ያለሽ? እሺ ኩፍያውን ስጠኝ። አልሰጥሽም። ነፍጣም ነጭ ነጭ ያለችበትን ቦታ ታሳኛለሽ። እጭ ሌባ ዝም ብለሽ ውጪ። ፈቺው እንግዲህ ውድ ቤተሰቦቻችን እንዴት ናችሁ? ወይዘሮ ሳባን ይዘን ደግሞ የግድ ሀብቴን ማግኘት ስላለብን ነው። የነበረውን ነገር አይታችኋል። እሷ እውነቱን ተናግራ ወደ ሳራ ቤትም ጠቁማናለች። ባንከሩን መያዝ አለበት። ምክንያቱም እንዲያጭበረበሩ በጣም ብዙ ሰዎች ገንዘባቸው እየተበላ ስለሆነ አንተም አቅጣጫ መስጠት አለብኝ፣ በምን ሁኔታ መግባት አለባችሁ የሚለውን ነገር አቅጣጫ መስጠት አለብኝ ኑና ማውራት አለብን ስላልከን ወደ አንተ የመጣ ነውና ምንድን ነው ማድረግ ያለብን? ትክክል። እንግዲህ ያው መጀመሪያ ባንከሩ የት ባንክ እንደሚሰራ መታወቅ አለበት። ነገር ግን ባንኩ ወይም ወንጀለኛዋ መሆኑ ተረጋግጦ በፍርድ ቤት እስካልተረጋገጠ ድረስ ፊት ማሳየት አትችልም እንደተለመደው። ምክንያቱም በሕግ ያስጠይቃል። ፍርድ ቤት አንድን ሰው ወንጀለኛ ካለ በኋላ ነው ፊቱ ይፋ የሚደረገው የሚታየው ማለት ነው። ስለዚህ እሱ ላይ ጥንቃቄ አድርጉ። ምክንያቱም ወደ ቀጣይ ወደምትሄዱበት ነገር እንቅፋት ይሆንባችኋል። ገብተዋል። ስለዚህ አሁን የምትይዟቸውን ሴቶች ደግሞ ከተያዙ በኋላ ደህንነታቸው መጠበቅ መቻል አለበት፣ ከላይ ያለውን እስክትዙት ድረስ። ይሄ በጣም ወሳኝ የሆነ ነገር ነው። ልክ እነዚህ ኤሮፓውያን ወይም ዌስተርን ጉድ ካፕስ ኤንድ ባድ ካፕስ እያሉ እንትን የሚሉት ነገር አለ። አንደኛው መጥፎ ሰው ይሆናል፣ አንደኛው ምስኪን ሰው ሆኖ መረጃ መያዝ መቻል አለባችሁ ከነዚህ ሰዎች አይደል? እንግዲህ ወንጀለኛ ናቸው፣ ነገር ግን ወንጀለኝነታቸው መረጋገጥ መቻል አለበት። ኦኬ። ስለዚህ የምታደርጉት ነገር ምንድን ነው? ከኔም ሰው ሰጣችኋለሁ፣ መሳሪያ መያዝ አለብህ። ትልቁ ድክመትህ መሳሪያ አትዝም። ከተጎዳ በኋላ ማንም ሰው አይደርስልህም። እሺ፣ ከዚህ በፊት አይተዋል የሆንከውን አይደል? ጥንቃቄ ማድረግ ስላለብህ ከኋላ ላሉትም የአንተ ክሮች አሁን የሰበሰብካቸውም ጥንቃቄ መውሰድ መቻል አለባቸው። ስለዚህ በመጀመሪያ ማድረግ ያለብህ ነገር ምንድን ነው? ጥንቃቄ፣ ጦር መሳሪያ መያዝ መቻል አለብህ። ምክንያቱም የምትሄድባቸው ሰዎች ተዘጋጅተው ሊጠብቁ ይችላሉ። እሺ፣ ሊነሱ ሲሉ እንዳትፈቅድላቸው። ከአንተ በላይ እንዲሁም በዚህ ትምህርት መውሰድ ያለበት ሰው የለም። ስለዚህ ይህም ባንከር ደግሞ ስታናግሩት አንዳቸው አበሳጩት። ብዙን ጊዜ ሲበሳጩ እውነት የመናገር ፕሮባቢሊቲ ይኖራል። ስለዚህ አበሳጮት ካልተናገረ ደግሞ አንዳችሁ የያዝኩት መረጃ በቂ ነው፣ ስለዚህ ወስጄ አስገባሃለሁ፣ በዚህ ምንም ጥርጣሬ አይግባህ፣ ችግር የለውም ትታሰራለህ ብለህ ንገሩት። አንዳችሁ ደግሞ ለስለስ ብላችሁ እሱ የሚሰራው ስራ ልክ አይደለም፣ እኔ እናንተ እንስማማና የምታስገባልኝ ብር ካለ አስገባልኝ፣ እንስማማ በሉትና ይስማማል። አማራጭ አገኘ ማለት ነው ይዘው። ስለዚህ በዛ አማራጭ መሰረት እሱን ከሱ መረጃ መውሰድ መቻል ትችላላችሁ። ስለዚህ ይሄን እናንተ አድርጉ። ከምንም በላይ የምመክራችሁ ግን ጥንቃቄ አድርጉ። አንዳችሁ ስህተት ከሰራችሁ ለአንዳችሁ ጉዳት ነው። እሺ፣ ለቀጣዩ እንቅስቃሴያችሁ እንቅፋት ስለሚሆን እዚች ላይ ከፍተኛ የሆነ ጥንቃቄ አድርግ። መሳሪያውን ካልያዝክ እዚህ መኪና ላይ ይዘህ መውረድ ትችላለህ፣ ችግር የለውም። ስለዚህ ጥንቃቄ አድርግ። የእሱ ቦታ ታውቋል አይደል? የባንከሩ ሌላ ምንም ያስፈልግ ነገር የለም። እሱን አሁን የሚገባበትን ሰዓት በደንብ አድርጋችሁ። አንተም ላይ እያየሁት ያለሁት እንቅስቃሴ በጣም የሚያስደስት ነው፣ ጥሩ ነው። እሺ፣ ጥንቃቄ አይለይህ። ተጨማሪ ነገሮች የምትፈልጉት ነገር ካለ በመሀል ላይ ደውሉልኝ። ገብቶኛል። እሱማ ግን የሰው ኃይልም ከፈለጋችሁ ልክላችኋለሁ፣ ተሽከርካሪ ስትፈልጉ ምልክላችኋለሁ። በዚህ ሀሳብ አይግባችሁ አለውኝ። እሺ፣ ስለዚህ በቃ ደውልኝ በማንኛውም ሰዓት። ከአቅም በላይ ከሆነ ጥራኝ እመጣለሁ። እሺ፣ ግን በሲስተም አድርጉት፣ በሲስተም አታሏቸው። እሺ፣ አማራጭ ሲያጡ አማራጭ ነው የሚፈልጉ። ያን አማራጭ ከሰጣችኋቸው ሌላ ምንም ነገር አይፈልጉም። ስለዚህ እሱ እንደዛ አድርጉ። እሺ፣ ሌላ የምትሉት ነገር ካለ ንገሩኝ። ያው በቃ አንተም ስራ ስለሆንክ ማድረግ ያለብን ነገሮች ከአንተ አቅጣጫ መውሰድ ስላለብን ነው የመጣ ነውና ሄደን እንግዲህ እሷ ሴትዮዋ ቤቱን ጠቁማናለች። እሷን ይዘን ደግሞ እሱን የምንይዝበትን መንገድ እንፈልጋለን። እንዳልከው ክሮች ጋር በመሆን ማለት ነው። ተመካከሩ። ከመግባታችሁ በፊት ተመካከሩ። ሁሌም ቢሆን እሺ። አንዳችሁ በር ላይ መሆን አለባችሁ፣ አንዳችሁ ግቢ ውጭ መሆን አለባችሁ፣ አንዳችሁ ውስጥ መሆን አለባችሁ፣ አንዳችሁ ስታንድ ባይ ሆናችሁ ጥንቃቄ በቃ 360 ማየት አለባችሁ። እሺ፣ በአንድ ዳይሬክሽን ብቻ አትዩ ነገሮችን።
አለሁ፣ አግዛችኋለሁ፣ በርቱ። በጣም ጥሩ። እሺ እንግዲህ ውድ ቤተሰቦቻችን ሀብቴ በሰጠን ጥቆማ መሰረት ሄደን ደግሞ መረጃዎችን ምን ማድረግ እንዳለብን ከስራ ባልደረቦች ጋር ተነጋግረን ሴትዮዋን የምንይዝበት መንገድ ይኖራል። አብረውታቸው የለን። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን ቅዝቃዜ ነው፣ ክረምት ነው። የእሷን መረጃችን ተቀብለን የሳባን ማለት ነው ወደ ሳራ ቤት ለመሄድ እንግዲህ ከ2 ቀናት በኋላ ተገናኝተናል። ሙሉ መረጃዎችን ይዘን እሷም ያለችበትን ቦታ አይተን መውጫ መግቢያዎቿን በደንብ አጥንተናል። ጠዋት 4 ሰዓት ላይ ትወጣለች፣ 8 ሰዓት ላይ ደግሞ የምትሄጅባቸው ጊዜያቶች አሉ ምናምንና በጣም ውጣ ውረድ ውስጥ ሆና ነው ማለት ዞር ብላ ሰዎችን አታምንም። ቶሎ ቶሎ ነው የምትሄደው። በዛ ላይ ወጣት ነች ልጅቶና እያየናት ነበር። ሄደን ደግሞ በደንብ ማድረግ ያለብንን ነገር እናደርጋለን። ብቻዬን አይደለም፣ የስራ ባልደረቦቼ ማጠገቤ አሉ። ሀፍታታም በሰጠን እንግዲህ መረጃ መሰረት ማድረግ ባለብን መንገድ ገብተን ደግሞ ማድረግ ያለብንን ነገር ከማድረግ ወደኋላ አንልም። እኛም አሁን ያለነው እዚሁ ሰፈር ነው እና ወደ ሰፈር እየገባን ነው። ትንሽ ድምፅም የሚረብሸው ለዛ ነው እና ሄደን ደግሞ ማድረግ ያለብን እናደርጋለን። እሷንም ይዘን ሌሎችንም መያዝ ያለባቸው ሰዎችን የምንይዝበት መንገድ ይፈጠራል። እንግዲህ አብሮነታችሁ የለኝ። ተከተለኝ ካሜራም ቀስ ብለህ ሰላም፣ ምንድን ነው? እንዴት ነሽ? አጮኮ በሩ ምንድን ናችሁ? ምን ማለት ነው? አጮኮ በሩ ነው። በጣም አንኳኳችሁ። የግለሰብ ቤት ነው። ማን ናችሁ? መርማሪ ጋዜጠኛው እንደሰን እባላለሁ። ካሜራውን ያሱት ለዛ ነው። አንዳንድ ነገሮች ላወራሽ እፈልጋለሁ። እሺ። ምን? በሰዎች ጉዳይ ስለሚዘረፉት ገንዘብ ላወራሽ እፈልጋለሁ። ቤት ተሳስተሃል። እኛ እዚህ ስራ የምንሰራ ሰዎች ይኸውልሽ፣ የሳራ ቤት ነው አይደል? የሳራ ቤት ነው አይደል? ምንድነው አዳገምሽ? አይደለም። ምን ማለት ነው? አይደለም ማለት ሎኬሽን ሳስተ ምናምን ከሆነ ጠይቅ። አልተሳሳትኩም። ተሳስተሃል እያልኩ ነው። ወይዘሮ ሳባን ይዘናት ወደ አንቺ የመራችን እሷ ነች። ምንም ነገር ለማዋሸት እንዳትሞክሪ። ማናት ሳባ? ምንም አውቀው ነገር የለም። ይኸውልሽ፣ ስርዓት ያዥና ግቢና አውሪኝ። የእኔ ወንድም የተከበረ ቤት ነው። ዝም ብለህ ስለመጣ አንከፍትም በር። ምንድን ነው? ግቢ። መሳሪያ ስለወጣ ነው እንዴ? እኛ መሳሪያ አለን እንዴ? ሌባ። ቁጭ በይ፣ በቃ ቁጭ በይ። የተሳሳተ ቤት ነው የገባው እያልኩ ነው። ስርዓት ያዥ። ግንባርሽ እንዳለሽ ይኸውልሽ፣ እጄ እንዳታሳስትኝ። ሰሚኛለሽ? ሰው ግንባር አይመታም። እሺ፣ እጄ እንዳታሳስትኝ። እየሰማሽ ነው አይደል? ቁጭ አድርገው። ተጋበርሽ፣ ተጋበርሽ። ስርዓት ያዥ። መሳሪያ ይወጣል እንዴ? ይኸውልሽ፣ ስርዓት ያዥ። በጸባይ ላወራሽ የሞከርኩት እኔ ነኝ። እየመለስኩልህ ነው። ግቢ ተሳስተሃል። ሰው ቤት አልተሳሳትኩም። ተሳስተሃል። ስለምታወራት ግለሰብ አላውቅም። እንዴት እንደማታውቂያት እሱን አሳይሻለሁ። ሰሚኛለሽ? ታሳምነኝ ነው እንዴ? ስለማላውቀው ሰው ይኸውልሽ፣ ሌላ ወሬ አታውሪ። እግርሽን በጥሽ እንዳልተልሽ። እየሰማሽ ነው አይደል? እያዳመጥኩክ ነው። መቀመጥ ትችላለህ፣ መነጋገር እንችላለን። ሌላ ወሬ ይኸውልሽ፣ ስርዓት ያዥና በስርዓት አውሪ። እየመለስኩልህ ነው ወንድሜ። ይሄም የኔ ቤት ነው አይደል እንዴ? እየጠየቅኝን እየመለስኩልህ። ቤት ነው ቤቴ። ምንድነው ቤቴ ያለሽ? ምንድነው? እሺ ቸገረክ? ምንድነው ያጣው? ምንም አላጣሁም። ሰዎች ነው ያጡት። እኔ ምንም ያጣሁት የለም፣ እግዚአብሔር ይመስገን። ሰሚኛለሽ? ተሳስተሃል። ይኸውልሽ፣ እያንዳንዱን ነገር ላስረዳሽ እችላለሁ። መታወቂያ አንስጠኝ። ከየት ነው የመጣችሁት? ምንድነው? እያንዳንዱን ነገር አስረዳሻለሁ። መታወቂያንም ላሳይሽ እችላለሁ። እንዲህ ነው ዝም ብሎ ይባላል እንዴ? መታወቂያ የትም ቦታ የሚሰራ ነገር ነው። ሌላ ማስረጃ አለ? የሆነ ከህግ አካል ሌላ ማስረጃ የለኝም። ሄደሽ መክሰስ ትችያለሽ። ሌላ ማስረጃ አላመጣም ብለሽ ትሰሚኛለሽ? ይኸውልሽ፣ መርማሪ ጋዜጠኛው እንደሰን ይኸውልሽ፣ ዝቤ መርማሪ ጋዜጠኛው እንደሰን እባላለሁ። እያንዳንዱን ነገር እንድታስረጂ ነው የምፈልገው። ምንድነው ማስረዳ? ብዙ ነገር አውቃለሁ። ይኸውልሽ፣ ሌላ ወሬ አልፈልግም። ምንድነው ማስረዳክ? ወይዘሮ ሳባን ታውቂያታለሽ? አታውቂያትም? ሰራተኛ ነኝ። ብዙ ሰው ላቅ ይችላል በስራ አጋጣሚ። በጣም ጥሩ። በየትኛው የስራ አጋጣሚ እንደምታውቂያት ደግሞ እኔ ላሳይሽ። ምንድነው የቸገራችሁ? አሁን እኮ እኔ ያልገባኝ ነገር ምንም አልቸገረኝም። አንቺ ስርዓት ያዥ። ይኸውልሽ፣ ምንም አልቸገረኝም። ሰው ሰርቶ መብላት አይችልም? ላቃት ይችላል። ብዙ ከስተመሮች ስላሉ ላቃት ይችላል። ምንድነው የምትሰሪው? እሺ ቆይ ስለ ስራሽ ንገሪኝ።
ምንድን ነው የምትሰሪው? ብዙ ስራ ነው የምሰራው። ያው ኑሮን ለማሸነፍ ብዙ ስራ እንሰራለን። ጥሩ። ምንድን ነው የምትሰሪው? ያገኘሁትን ነው የምሰራው። ያገኘሁትን ማለት ንግድም ልሰራ እችላለሁ። ኦንላይን ስራ ልሰራ እችላለሁ። ብዙ ነገር እሰራለሁ። ከምትሰሪያቸው ስራዎች መካከል እስኪ ንገሪኝ። ኦንላይን ላይ ምንድን ነው የምትሰሪው? እቃዎች አስመጣለሁ፣ ለሚፈልጉ ሰዎች አደርሳለሁ። ልታሳይኝ ትችያለሽ? ማሳየት እችላለሁ። የግን ኮስሞቲክስ እቃዎች ምናምን ነው የምናከፋፍለው። ያን ያህል እንትን አይደለም። ከማን ጋር ነው ይህን ስራ የምትሰሪው? ከብዙ ሰዎች ጋር ልሰራ እችላለሁ። ይኸውልሽ በስርዓት አውሪኝ። እንደዚህ ስለተመጻደቅሽ ማለት ነው ትክክል ነኝ ብለሽ እንድታምኝ ታታስቢ። ማን ቤት እንደገባ ስላላወክ ነው። ማንም ልትሆኝ ትችያለሽ። ሰምኛለሽ? ማንም ልትሆኝ ትችያለሽ። እነሱ የኔ ጉዳይ አይደለም። የኔ ጉዳይ እያንዳንዱን ነገር እንድትነግሪኝ ነው የምፈልገው። ምንድን ነው የምትይው ከሆነ ደግሞ በወልደ ጊዮርጊስ ስም በጣም ብዙ ማጭበረሮችን እየሰራች እንደሆነ አውቃለሁ። ምንም ልትዋሽኝ እንዳትሞክሪ። ማን እንደዚህ ወሬ ያወራው? ማን እንደዚህ ነገር ያደረገው? ይኸውልሽ ሁሉንም ነገር አውቃለሁ። በየ3 ሳምንቱ እየሰበሰብሻቸው አንቺም የግሩፑ መሪ እንደሆንሽ አውቃለሁ። እየሰማሽ ነው አይደል? ምንም ነገር መረጃ ሳንይዝ አልመጣንም። እሷን ከያዝናት በኋላ ብዙ ክትትሎች አድርገናል። ስትወጪ ስትገቢ ታርጋውን ሁሉ የያዝነው መኪና አለ። እየወጣሽ የምትገቢበት 4 ሰዓት ላይ ወጥተሽ 8 ሰዓት የምትገቢበት እያንዳንዱ የሆነ ማስረጃዎች አሉ። እኔ ብዙ ስራ ሰራ እችላለሁ። እየነገርኩ ነው ደጋግሜ። እሷን በስራ አጋጣሚ ማውቃት ሰው ነች። ግን አሁን በምትለው እንትን ውስጥ አይሉ አሁን ማን ያልከው ስማቸው በሳቸው ውስጥ ምናምን የምትለው ነገር ምንም አልገባኝም። ኧረ እባክሽ ምንም የምታውቂው ነገር የለም? ምንም ማውቀው ነገር የለም። በጣም ጥሩ። እንዴት እንደማታጥቂ ደግሞ ላሳይሽ። አጥፋው እሱን ካሜራ። ስርዓት ያዥ። ሰሚያለሽ? ስርዓት ያዥ። ስርዓት ያዥ። እየሰማሽ ነው? ስርዓት ያዥ። ይኸውልሽ ስርዓት ያዥ። ከዚህ በላይ አደርግሻለሁ። ሴት ማማታት ጀግንነት ነው። አዎ ጀግንነት ነው። ስርዓት ያዥና ተቀመጪ። ከዚህ በላይ አደርግሻለሁ ነገር የለም። እንዴት እንደማትናገሪ ድጋሜ ሳስጠፋ ይገባሻል። ይኸውልሽ ገና አቃጥልሻለሁ። ትሰሚኛለሽ? በዚህ ጊዜ ተማታ የለም። እሺ ኧረ እባክሽ ጀግንነት እንዴ! ለእኔ ጀግንነት ነው። ታራ ነው መናፈል። ስርዓት ያዥ። ትሰሚኛለሽ? ስርዓት ያዥ እያልኩሽ ነው። ስርዓት ያዥ። መረጃ ነው በክብር ጠይቀኝ። በቃ አልጠይቅሽም። በክብር ሌባ ነሽ። በክብር አልጠይቅሽም። ልሳቅ ደግ አደረኩኝ። አትንካኝ። ስርዓት ያዥ። አሁንም ስርዓት ያዥ። ስርዓት ያዥ። ህግ ለሚያውቁ ሰዎች ነዋ የኔ ህግ የሚሰራው። ህግ ለሚያውቁ ስርዓት ይዘሽ ስታወሪ ነዋ። እሺ ጉዳይ ነው እናውራ። በስርዓት የምትነግሪኝ ከሆነ በስርዓት ትነግሪኛለሽ። ሌባ ስርዓት ያዥ። ምንም እንደሱ ስላሽ የምታመጪው ነገር የለም። አለመታወቅ ምንም አታመጭም። እስኪ አንቺ ምን ልታመጪ ነው? ሌባ ምንድን ነው የፈለከው? እሺ በጣም ጥሩ። አሁን እንደዚህ በተረጋጋ መንፈስ እንድታወሪ ነው። ካሊያ ድጋሚ ካሜራ አስጠፍቼ ነፍስሽ እንዳለው። እሺ አውራውክ። ምንድን ነው የፈለከው? በስርዓት አውሪኝ። አሁንም እሺ ምንድን ነው የፈለከው? በጣም ጥሩ። ላውቃት እችላለሁ። በስራ አጋጣሚ ሊሆን ይችላል ነው ያልቻለ። ወይዘሮ ሳባን አታውቂያት? አሁንስ በጣም ብዙ ሰው አውቃለሁ አልኩህ እኮ። በጣም ብዙ ሰው አውቃለሁ። በጣም ብዙ ስራ እሰራለሁ ኑሮ ለማሸነፍ። በጣም ብዙ ሰው አውቃለሁ። ብዙ ስራ እሰራለሁ። ብዙ ሰው ጋር እግባባለሁ። እሺ ሰው ምን ላድርግ? ስለሷ ምን ልበል? ይኸውልሽ ስለሷ ምን ልበል አይደለም። በወልደ ጊዮርጊስ ስም የምትሰሩት በጣም ብዙ ስራ አለ። ተከታትለን ከእናንተ በላይ የነበሩትን ሰዎች ይዘናል። እነሱ እነማን እንደሆኑ ደግሞ ላሳይሽ እችላለሁ፣ መረጃው ስላለኝ። የኔ ወንድም ዝም በይና አዳምጪ። ኑሮ አልገባም መሰለኝ። ምን ማለት ነው ኑሮ አልገባም ማለት? በቃ ይላል ተግባብቶ መኖሩ ምናምን አልገባም። አንተ ገና ዱላ ላይ ነህ። ካሜራው ዱላ የሚሰራል ልጆቹን አስወጣና ያውራ። ይኸውልሽ በስርዓት የምትነግሪኝ ከሆነ በስርዓት ንገሪኝ። 10 ያለ መታወቃት በይ። ማምጣት ያለብሽን ነገር ማምጣት ትችያለሽ። ሰሚኛለሽ? 10 ያለ መታወቃት በይ። እሺ ምንድነው የፈለከው? ምን ልታዘዝ? በጣም ጥሩ። እንደዚህ በተረጋጋ መንፈስ ምን ልታዘዝ እንድትይ ነው የምፈልገው። እሺ ይኸውልሽ በወልደ ጊዮርጊስ የምትሰሩትን ስራዎች በሙሉ እናውቃለን እያልኩሽ ነው። ከእናንተ ቅጥረኛ የነበሩትን 2 ሰዎች ይዘናል። እነማን እናገኛለን? በጣም ጥሩ። ብዙ ስለሆኑ እነማንን ያልሽው አይደል? አዎ ያው ምን በቃ አትንተባተቢ፣ በስርዓት አውሪ። አንደኛው የኛው ነው።
ትልቁ ሰውዬ ደግሞ እነዚህ ናቸው። ተሳሳት ከሆነ ልክ ነህ እኮ አንተ። ያው ልክ ነህ እኮ ያው ያየኸውን አይተካል፣ የሰማኸውን እንትን ብለሃል። ግን ምንድን ነው ብናወራ እኔ እናንተ ምኑን ነው የምናወራው? ካሜራውን ማስጠፋና ልጆቹ ምናምን አስወጣቸውና እንደራደር። የፈለከውን ገንዘብ እሰጥሃለሁ ነው። ይኸውልሽ በጣም ጥሩ። ሁሉንም ነገር እንድትነግሪኝ ነው ግን የምፈልገው። ይኸውልህ ትሰማኛለህ? እኔ ሁሉንም ነገር እነግርሃለሁ። የምትፈልገውንም ልትጠይቀኝ የመጣውንም ነገር ሁሉም ነገር እነግርሃለሁ። በጣም ጥሩ። ግን በአንድ ነገር እንስማማ። ምንድን ነው? ይዛቸው የመጣውን ሰዎች አስወጣ፣ ካሜራማን አስወጣ። ጥሩ። ምንም ነገር ግን እንድትደብቅኝ አልፈልግም። ምንም ነገር አልደብቅህ። ጥሩ። ካሜራውን አጥፋ፣ እንውጣ። እሺ፣ እወጣለሁ። ልጆቹንም አስወጣቸው አንድ ላይ ሁሉ። እሺ ነው። ይኸውልህ አንተ አሰራሩ እንዴት መሰለህ? አሁን እኔ የምፈልገው አብረን እንድትሰራ ማለት ይሄ አሁን የሰው ኬዝ እንደዚህ የሚለው ነገር ስተውና በቃ ከኛ ጋር አብረን መስራት ትችላለህ። የምጠይቀውን ገንዘብ እሰጥሃለሁ። በጣም ጥሩ። እኔም የምፈልገው እሱን ነው የምልሽ። እኔ አሁን ትርኪ ምርኪ ስራ እኔም ደክሞኛል፣ መስራት እፈልጋለሁ። ገባሽ? ስለዚህ ስለ አሰራሮቹ እንዴት እንደምትሰሩት ማን በስራችሁ እንዳለ ትነግሪኛለሽ። ስለ አሰራሩ ካስረዳሽን በኋላ ለምን አልሰራም? ምንም ማሳሰብ። እኔ አሁን አንተ ላወራ የፈለኩት ለመሰለህ አንተ ወጣት ነህ ምናምን ስለ ገንዘብ ነው ማሰብ ያለብህ። ገንዘብ ነው የሚያስፈልግህ። በትክክል ስራውን ትሰራለህ፣ ገንዘቡን ታገኛለህ። ደስ ይለኛል። ይሄ የእንትኑ ስራ እንድትፈልጋለህ ደግሞ ሳይክም ለእኛ ስራ የምትሆን አይነት ሰው ነህ። በጣም ጥሩ፣ ደስ ይለኛል። ምንድን ነው በዋናነት የሚሰራው የምትሰሩት? ያው የሚሰራው አረብ ሀገር ያሉ ሴቶች አሉ። ምንድን ነው የሚባሉ በተለምዶ የማዳም ቅመም ነው የሚባሉት። እነሱ አይነት ሰዎች አሉና ያው ሀገር ውስጥ ይልካሉ ብር ባልሆነ ሰዎች ጋር ይልካሉና ብር ይበላሉ። ወደኛ ይልካሉ። እኛ ቦታ ምናምን እንገዛለን እንላቸዋለን። የሚያስፈልግ ነገር እናሟላለን እንዳለን እንቀበላቸዋለን። ብሩ የሚገባበት አካውንት ምናምን በአንተም ስም አለ በእኔም አይደለም የሚታወቅ አካውንት አለ። በሌላ ሰው ነው የምናሰራው። በዚህ ስጋት እንዳይገባ። ኦኬ። ስለዚህ የሚላኩ ገንዘቦች ባንክ ላይ ሰው አለ፣ እስከ ማናጀር ድረስ እስከ የትኛውም ሄድ ኦፊስ ድረስ ሰው አለ። ምንም በሱ ሀሳብ እንዳይገባ። ኦኬ። ስለዚህ በዛኛው ወይ ነው እያስኬዳችሁት ያላችሁት ማለት ነው። በአካውንት ይገባል ብሩ ቀጥታ መጥቶ በሰው እኛ ጋር ምንም ያዳርሰው ነገር በስሜም ባሉት ሰዎች ስም የሚገባ አይደለም። ባንክ ላይ ሰዎች ይሄን ነገር ማኔጅ ያደርጉልናል። ብሩ ሲገባ ይመጣል፣ ወደ ስራ ይገባል። ከብዙ ሀገራት ነው። ኢሞ ላይ ያለን፣ ቴሌግራም ላይ ያለን ብዙ ሲም ካርዶች አሉ። እዛ ላይ አድ እያደረገን ብዙ ሰዎች አሉ በግሩፕ ማለት ነው። በቃ ለኛ ቦታ ተገዝቶና እናመሰግናለን ምን አይሉ ሴቶች አሉ። ተከፍሏቸው የሚሰሩ ሰዎች አሉ። ተከፍሏቸው ለነሱ ደግሞ ማስታወቂያ የሚሰሩ ሰዎች አሉ ልጆች አሉ። ወልደ ጊዮርጊስም እንደዚህ ተደርጎልኛል ብለው እንዲናገሩ ይደረጋል። ያመሰግናሉ። ገብቶ ለኛ እንዲህ አይነት ይሄን ያህል ካሬ ተገዛለን፣ ይሄ የተሰራልን ቦታ እያሉ ፎቶ ምናምን ይልክላቸዋል። ያ ነገር ለነሱ እምነት ይሆናል፣ ታማኝነት ይኖረዋል። በትክክል አግኝተኛል። ሌሎችም ደግሞ አሉ እዛው አረብ ሀገር ሆነው ይሄን ነገር የሚሰሩልን ለኛ ቪዲዮ ምናምን የሚሰራሉ። እኛ ብራችን ልከን ትክክለኛ ቦታ ነው የላክነው ምናምን የሚሉ ሰዎች አሉ። ለነዛም በቃ እነሱ ፕሮሞት ያደርጋሉ፣ እዚህ ያሉትን ፕሮሞት ያደርጋሉ። ስለዚህ እነዛ ሰዎች እዛ ግሩፕ ላይ ሲገቡ አሜኔታ እንጭራለን ማለት ነው። መጀመሪያ ይሄ ነው ስራው። ኦኬ። ስለዚህ ታማኝነትን ማትረፍ ነው ዋናው። አንድ ሰው ሲገባ ጓደኛ ይዘው ይገባሉ። ሲማችን አይታወቅም። በቃ አንዴ ከከፈትን በኋላ ሲሙ በተለያየ ሰው ነው የሚወጣው። በሞቱ ሰዎች እንድናወጣ እንችላለን፣ በተሰረቁ ሰዎች። ከዛ ሲሙ ይሰበራል። ምንም በቃ አንዴ የምንፈልገው እኛ ግሩፕ ላይ እንዲገቡልና አሜኔታ እንዲጨምሩ ነው። አካውንቱ ደግሞ እዛው ላይ ፒን ተደርጎላቸዋል። በዛ እንዲያስቀምጥላቸዋል። በዛ መሰረት ይገባል። ስራው በአግባቡ ይሰራል። በቃ ምንም የሚያገናኝ ነገር የለም። ጥሩ። እንዴት ነው ማለት የምታገኟቸው? በግሩፕ ነው ብለሽኛልና መጀመሪያ ያው የእርዳታ ነው ምናምን ሰው እንዴት ያምናል? የሚገርም በቃ ሞኝ ናቸው አረብ ሀገር ያሉ ሰዎች። አንድ ሰው ያደረገልኝ ሆነልኝ ብሎ ቪዲዮ ከሰራ ይመጣሉ፣ ተይዘው 30-40 ይሆናሉ። አንድ በዚህ ይገባሉ። በቃ አሜንታ ቪዲዮቹን እያዩ። ሌላ ደግሞ ምንድነው ቆንጆ ወንዶች አሉኛ ጋር በቃ አንዷን በውስጥ ያወራታል። እኔ ወደድኩሽ ምናምን ይላታል። በቃ በእንደዚህ ብር ያስገባሉ። ስለዚህ በተለያየ መንገድ ነው ማለት ነው። የግድ በእርዳታ በማን የሚባለው በወልደ ጊዮርጊስ ስም ብቻ አይደለም። በጣም በብዙ አይነት መንገድ ያስገባሉ። በቃ እነዛን ወንዶች ደግሞ ቤት ልስራና ልጠብቅሽ፣ በቃ ሟልቼ ልጠብቅሽ የሚሉ ወንዶች ደግሞ አሉ። በቃ ልጆቹን ፎቶ ምናምን ሳውንድ እናስገባለን እኛ ጋር መተው እንጂ እንደዚህ የምናገናኝበት መንገድ የለም። ግን በቃ በእኛ ስልክ ይጽፋሉ፣ ፎቶ ይልኩላቸዋል፣ ሳውንድ ይልኩላቸዋል ምናምን። እቃ ሊገዙ ሲሉ ያለ ፎቶ ዝም ብለን እንልካለን። ያ አሜኔታ ይጨርሳል። በዛ መንገድ
በወንዶችም እንቀበላለን፣ በቤት ምናምንም እንዳልኩ ይገባል። ያው ወይዘሮ ሳባን አግኝቻት እንደነበር ነግሬሻለሁ። ወደ አንቺም እንድመጣ ያደረገች ትልቅ ሰው ነች። አንቺ ደግሞ ከእነሱ በእድሜ በጣም ትንሽ ነሽ እና እንዴት ነው እነሱን ማኔጅ ልታደርግ የቻልሽው? እነሱ ትልቅ ናቸው። በዚህ ስራ ላይስ ምን አይነት ሀብት ንብረት አፍርተሻል? በመጀመሪያ ሳባ ስትለኝ ይሄ አሁን ቅድምም ስትገባ ብያለሁ፣ ሳራ ምናምን ስትል ያ ስማችን አይደለም፣ ያ ኒክኔም ነው የሚባለው የስራ ዝም ብለን እንጂ ትክክለኛ ስማችን አይደለም። ትክክለኛ ስምሽ ማለት እንዴት ራሱ አወቅከው ብዬ እኔ ራሱ ልጠይቅ ነበረ። አይ ስትደናገጭ እኮ አይቼዋለሁ። በቃ ይሄ የቢዝነስ ስም ነው እና ያን ያህል ሀላል የሚወጣ ነገር አይደለም፣ እንዴት አገኘው ምናምን እያልኩኝ ነበረ። ሳባ ስትል በቃ ይሁን ነገር እንትን ብሎ ከውስጥ ሰው ነው የመጣው ብዬ ነው። ኦኬ ያው ሳባ ስልሽ ከውስጥ ሰው የመጣ ይሆናል ከዛ ነው ብዬ ነው ያሰብኩት እንጂ ትክክለኛ ስምሽ አንቺ ወይዘሮ ማርታ። ኦኬ ወይዘሮ ማርታ። ስለዚህ ያው የምትሰሪው ግን በሳራ ስም ነው ማለት ነው? በሳራ ስም። ምክንያቱም ያው እንዲታወቅ ስለማይፈልግና ሳራ አውርታኝ ትክክለኛ መታወቂያሽ ማርታ ስለሆነ ተጠያቂነት እንዳይኖረው ነው። ልክ ነው። ኬዙ እንደምታየው ከባድ ነው። እኔ አሁን ለምሳሌ ወንደሰኔ ትንሽ ስሜን ቀየር አድርጌ መስራት አለብኝ ማለት ነው። ስም ይቀየራል። እኛ ጋር ስትመጣ አሉ ስም ይዘጋጃሉ። እዛ የሌለ እኛ ጋር የሌለ ስም ይወጣላል፣ በዛ ትሰራለህ። ምክንያቱም ለደህንነታችን ስንል ነው። የአንድ ሰው ደህንነት ወጣ ማለት ብዙ ሰው ነው የሚያዘው። እውነት ነው። በዙሪያ ብዙ ሰዎች በሙሉ በስራችን በጣም ብዙ አለ። ኤርፖርት ላይ ሰው አለ። እቃ ራሱ አምነው ከውጪ ቤት እየተሰራለም ብለው እቃ ካርጎ የሚያደርጉ ሴቶች አሉ። ታምነኛል። ያ ለእኛ ትልቅ አጋጣሚ ነው። አንድ ሰው ሲልክ እንትን ካትሆንና አየር መንገድ ጋር ይሄን ያህል እቃ ዛሬ ገባ ምናምን ቪዲዮ ይሰራል። የሚሰሩ ሰዎች አሉ ተከፍሏቸው። ሳይክም ለዛ ነው ለስራ ትሆነኛለህ ብዬ ወደ አንተ የመጣሁት ለመደራደር። እንዳልሽው እኔም ከመስራት ወደኋላ አይደለም። ምክንያቱም እኔም ሀብት ንብረት እፈልጋለሁ። አሁን አንቺ በዚህ የስራ ዘርፍ ላይ ምን ያክል ሀብቶችን አበረክተሻል? ምን ይለኛል? ሁለት ቦታ እንደዚህ ሙሉ ገና እየተሰራ ያለ ቦታ አለኝ። ቤት አለኝ። መኪኖች አሉ። የስራ መኪና ለብቻው የተለያየ ቦታ ላይ ካርጎ መኪና ሁሉ ተልኮና 2 ጊዜ ተልኮልናል። እሱ ያው ለራሳቸው ለስራ ነው፣ ለስራ ተብሎ ማለት ነው ተልኳል። ስለዚህ ቼንም አላችሁ? ክፍለ ሀገርም አለ ወይስ? ክፍለ ሀገር ጀምረን ነበር ወደ አንድ ክፍለ ሀገር፣ ግን ትንሽ ያው ቁመ ራስህ ማኔጅ ካላረከው እንዳልኩ ትንሽ መረጃዎችም የሚያመልጡ ሰዎች አሉ። አመኔታ ከሌለ አንድ ነገር ወጣሽ ማለት ብዙ ነገር ይፈጠራል። ለነገሩ ማኔጅ ማድረግ ካልተቻለ ደግሞ በውስጡ በጣም ብዙ ችግሮች ይፈጠራሉ። ልክ ነሽ። አይ እኔም መስራት እፈልጋለሁ እንዳልኩሽ፣ ምን ገንዘብ ካገኘው ምንም ነገር ላደርግ እችላለሁ። በዛም ነው እኔ አሁን በዚህ መንገድ መግባት አለብኝ ብዬ ስላመንኩኝ ነው። ምክንያቱም መጀመሪያ ብደራደረሽ ስለማታውቂኝ ማንነቴንም ስላልሆነ ነው። አይንህን አይቻለን ራሱ የሆነ ገንዘብ ነገር ቢሰጠው ዝም የሚል ሰው ነው ብዬ ነው። ለዛ ነው ወደ አንተ የመጣሁት። እውነት ነው። ያው ገንዘብ የማይገዛው ነገር የለም። በደንብ ስለማውቅ ነው እሱ እንትን ያልኩኝና ደስ ይለኛል በጣም አብረን ብንሰራም። ለደህንነት እንግዲህ አትስጋ። ምንም ቦታ ላይ ሰው አለን። ፍርድ ቤት ብትሄድ ሰው አለን። ፖሊስ ጣቢያ ላይ ሰው አለን። ምንም ደህንነትም የሚያሰጋ የትም ቦታ ስትሄድ ቀድመን ደውለን ተዘጋጅቶልን ነው የሚጠብቅ። በባንኩ ዙሪያም አለ የተዘጋጁ ሰዎች። ከዚህ ስራ ለመውጣት የሚያስብ ሰው ለምሳሌ ሊኖር ይችላልና ምንድን ነው የሚሆነው? መውጣት የሚባል ነገር የለም ማለት እዚህ ጋር ኢንቨስት እያደረግን ነው አይደል? ያለን መውጣት የሚባል ነገር የለም። እዚህ ጋር እኮ ኢንቨስት ሳደርግበት ያን ሰው እኮ እያሰራሁትኝ እየሰራሁ ልንኖር ነው አይደል? አንድ ሰው ወጣ ማለት እኮ ብዙ ነገር ይዞ ነው የሚወጣው። ብዙ ነገር ነው የሚያበላሸው። ወይ መርጦ ይወጣል ወይ መርጦ ይወጣል። ወይ መርጦ ይወጣል። ይገባል። ይገደላል። ልክ ነው። ኧረ እኔ ይገባል። ሁለት አንዱን ነው የሚወስነው። በጣም ጥሩ። ያው እኔም እንትን ማለት አልፈልግም። አመሰግናለሁ ስለተግባባ። ይሄ እሪታ ምናምን ቅድም እንደውም ትንሽ ስትረስ አድርጋኝ ነበር ነው። መጠጥ ላምጣ እንዴ? አይ ምንም ነው። አመሰግናለሁ። ምንም መጠጥ አልፈልግም። ያው እንዳልኩሽ እንትን አያስፈልገው። ያው ከተግባባን በቂ ነው ብዬ ስላሰብኩ በቃ አሁን የሚያስፈልገው በቃ ገንዘብ ነው። ይሄ ጊዜ ደግሞ የምትሰራበት ምናምን ነው እንጂ እውነት ነው። የወጣትነት እድሜ ላይ ካልሰራሽ ደግሞ አስቸጋሪ በቃ ይሄን አሁን አሰራሩ ጋር መጣልኝ። በጣም ልጆቹ የሚያስፈልጋቸው ነገር ካለ ችግር የለውም። ቼክ አለ ትንሽ ነገር እንትን ትይላቸዋል። ችግር የለውም። በጣም ጥሩ ይቻላል። እኔም ትንሽ የተወሰነ ነገር ቁጭ ቅል አድርግላቸው ነው ምንም በስህተት ነው ምናምን እንደሆነ አድርጌ ያሳምኝ። መልካም በቃ ተሳስተን የገባ ነው። ልክ ነች በላቸውና አባራቸው። ጥሩ ካሜራማን፣ እንዲህ አይነት አራዳ ልጅ ሲኖር ደስ የሚለው። ካሜራማን ግባ።
ካሜራማን እየቀረጸ ነው። ምንድነው እየቀረጸ ነው? ይኸውልሽ ምንድነው የቀረጸው? ሲጀመር ከአንቺ ጋር ይኸውልሽ ስርዓት ያዥ። ምንድነው የቀረጸው? ስርዓት ያዥ። ጠጋቢ ምንድነው ስርዓት እየቀረጸ ነበር? ስርዓት ያዥ። ይኸውልሽ ስርዓት ያዥ። ብቻዬን ነው እንጂ ውስጥ አልገባሁም። እሺ አንተም እህ ብለህ ስታዳምጠኝ ነበር። አዎ እህ ብዬሽ አዳምጬሻለሁ። መረጃ የሚያዝኩት ለዛ ነው። እና እየቀረጽኩ ነው አትልም ወይ? ለምንድን ነው የምልሽ? ለምንድን ነው የምልሽ? ሌባ ስለሆንሽ አልልሽም። ሌባ አይደለሁም። እሺ የቱንም ያህል ብትሄድ ማን እንደሆንኩ አሳይሃለሁ። ምንም አታመጭም። ይኸውልሽ ምንም አታመጭም። በህጋዊ መንገድ መጠየቅ ትችላለህ። አትንካኝ። ከዚህ በላይ አደርግልሻለሁ። ስርዓት ያዥ። ሰሚያለሽ? ስርዓት ያዥ። ባንክ ቤት ሰው አለኝ ብለሻል። አለኝ፣ ሁሉ ቦታ ላይ። ስርዓት ያዥ። ሰሚያለሽ? ስርዓት ያዥ። ሰሚያለሽ? እያልክን አይደለ? በህጋዊ መንገድ ጠይቀኝ። አትድበኝ። ገና ከዚህ በላይ አደርግልሻለሁ። እያንዳንዱ ሰዎች ላይ እየደወልሽ እሺ፣ አትማታ። ዝም ብለህ ጠይቀኝ። በጣም ጥሩ። ከዚህ በላይ አደርግልሻለሁ። እየሰማሽኝ ነው አይደል? በተደጋጋሚ እየነገርኩሽ ነው። በጣም ጥሩ። ስልክሽን አንቺ ያው እዛ ጋር ፈጭ ስልክሽን። ያው ጥሩ። አብሮ የሚሰራል ባንክ ቤት ብለሻል አይደል? አለ። ህግ ማወቅ እንደዚህ ነው እንዴ? በል ሌባ ህጉ አብሮ እንዴት ተጻፈው? ይኸውልሽ የምልሽን አዳምጪ። ነፃ መሆን የምትፈልጊ ከሆነ ይህን ሰው ይጠራልሽ። ሰምኛለሽ? የያዝኩትን ማስረጃ እንዳትረሽ። ልጁን ጥሪው። ከዛ በኋላ ያለውን ነገር እኔና አንቺ እናወራለን። ምንም ሌላ አይነት ነገር አይደለም። ለስራ ፈልጋለሁ፣ እዚህ እንድትመጣ ፈልጋለሁ። ሌላ ወሬ አልፈልግም። ደውልህ። በስርዓት አውሪ። ሰምኛለሽ? ሄሎ ሩብ፣ እንዴት ዋልክ? አዎ የት ነህ እኮ? ቶሎ መምጣታችንም ቤት ና። ቶሎ አይመለከተኝም። ቶሎ ና። ምን ያስቀይራል? በቃ ና፣ ቶሎ ና። አሁን የፈለግኩህ ና። እሺ ቶሎ ና። ሰከንድ አልፈልግም። ድጋሚ አልደውልም። እሺ እሺ። ምንድነው አያስፈልግም ያልሽው? አይ ልብስ ልቀይር አለኝ። በቃ ትቀይር አልኩት። ከየት ነው የመጣው? ቅርብ ነው፣ እዚህ ነው። ብራንች አስቀይሯል እኔ ጋር ቶሎ እንዲመጣ። እና ልብስ ልቀይር ያለው ለምንድን ነው? ያው እንትን ስለሆነ ፎርማሊቲ ስለለበሰ እንትን የስራ ቀይሬ ልምጣ ነው ያለው። ቆይ እንዴት ነው ይሄን ሰው ያገኛችሁ? ንገሪኝ እስኪ። ሴት አይደለ በሴትነት ያገኛት። ሴት አይደለ በሴትነት ማለት ይሄ ባንክ የሚሰራው ሰው? አዎ ለስራ የምፈልገውን ሰው እንደፈለግኩ አገኘዋለሁ። እንዴት ነው ያገኘሽው? ይሄን በሚመቸኝ ወይ አገኘሁት። እንዴት ነው? እሱ ነው ማወቅ የምፈልገው። አንቺ በሚመችሽው መንገድ አይደለም እንድታወሪ የምፈልገው፣ እኔ በምፈልገው መንገድ። በገንዘብ ማገኘት በምፈልገውም ነገር አገኘሁት ማለት ላዝናና ልጋብዝ አልኩት። ለስራ ፈልጋለሁ አልኩት። ጠበቃ ጎሌ ነው ምናምን በሚል አገኘሁት። አብረን መስራት እንድንችል ማለት ነው። ብሮች እንዲገቡልኝና እንዲያግዘኝ ነበረ። የተወሰነ ጊዜ ያን ፍቅር ተጫወትን፣ አብረን መስራት ጀመርን። ስለዚህ ቋሚ ስራ ነው የሚሰራው ከኔ። ስለዚህ ሆን ብለሽ ነው በፍቅር ያጠመድሽው ማለት ነው? አዎ ይህን ስራ እንዲሰራልሽ እንዲያግዘኝ። በጣም ጥሩ። ይኸውልሽ እሱን ብቻ አይደለም ሌሎቹንም ሰዎች ሁላችሁንም ቢሆን አልለቃችሁም። ሰሚኛለሽ? እኔ ይሄን ነገር የማደርገው ለህሊና ለገንዘብ አይደለም። ምሳሌ ቅድም ገንዘብ ያልሽውን እዛው ገንዘብሽን ቀቅለሽ መብላት ትችላለሽ። ይኸውልሽ ቆይ በምንድን ነው የሚያግዛችሁ? ምን በማድረግ ነው የሚያግዛችሁ? ሮቢ በብዙ ነገር ነው የሚያግዘኝ። እሺ የሞቱ ሰዎች አካውንት አሉት። በእነሱ የሚገባውን ብር እሱ ነው ማኔጅ የሚያደርግልኝ። በሞተ ሰው? አዎ። እሺ የጎዳና ልጆች አሉ፣ በእነሱ በኩል ይገባል። ስለዚህ በእነሱ ነው ብሩን የምታስገቡት። ያለውን ትራንዛክሽን ምናምን የሚጨርስላችሁ እሱ ነው ማለት ነው? አዎ። ሲገባ ዴቢት፣ በቃ ኤቭሪቲንግ እሱ ነው ማኔጅ የሚያደርገው። የባንኩ ዙሪያ በእነሱ አካውንት ነው የምንጠቀመው። ስለዚህ የጎዳና ልጆችን ገንዘብ ትሰጣላችሁ፣ ትንሽ ነገር ወርወር አድርጋችሁላችሁ፣ ያለውን ነገር እሱ ራሱ ይጨርሳል። ለእነሱም እኮ ጥቅም ነው። ምንድን ነው ለእነሱ ጥቅም? ቀንም ሙሉ 1 ብር 5 ብር ከሚሉ አካውንት ከፍተው የተሻለ ነገር ቢያገኙ ይሻላቸዋል። ለእኛ ምን ማለት ነው? እነሱ እንኳን እሺ በረሃብ በቃ አልችል ብለው ነው። አንቺ ምን ጎሎብሽ ነው? ሲለምኑ ከሚሉ እኔ ማን የቻልኩትን እሰጣቸዋለሁ። አዝነሽላቸው ነው?
እነሱ ይጠቀማሉ። ታዘንሽ በንጹህ ገንዘብ ማሰጫቸው ማለት እኔ የምጠቀማለሁ፣ እነሱም ይጠቀማሉ። አንቺ የምትጠቀሚ እኮ ሰላም ነው። ያንቺ ገንዘብ እኮ አይደለም። ምን እሷ እዛስ ቢሆን ምን እያደረገች እንደምታመጣው ምን አገባሽ? ምንም አድርጋ ታምጣው። አንቺ ይመለከትሻል? ይመለከትሻል ወይ? አይመለከተኝም። ግን ካልተመለከተሽ በቃ ዝም በይ። ሌላ ወሬ አታውሪ። ዝም በይ። ሌባ ገንዘብ ማትፈልግ ትመስላለህ። ይኸውልሽ ስርዓት ያዥ። አንቺ እንደዚህ እንደ አይነት ንግግር እንድታናገሪ እሺ፣ እንዳትነካኝ አይንሽ እንዳላጠፋልሽ ምንም ነገር እንድትይኝ አልፈልግም። እየሰማሽ ነው? ምንም ነገር እንድትይኝ አልፈልግም። ማንም ሰው ማይነካኝ ሰው ነኝ። ምንም ነገር እንድትይኝ ሩቢ መጣ። እሺ፣ እሱ እንዳትነካ። እሱ ምንም የሚያውቀው ነገር የለም። ግንባርሽ እንዳለሽ ተከታተላት። ካሜራ ሩቢ አንድ ነገር እንዳታደርገው በእናትህ። አትረፍ። ምን ሆነህ ነው? ማን ምንድን ነው? ምን ፈልገሽ ነው? ሩቢዬ ግባ። ምን ሆነሽ ነው? ይቅርታ። እረፍ አንተ ሰውዬው። እረፍ ያልኩህ ቁጭ በል እያልኩ ነው። እንዳትበላሽ። አንቺ ስመ እንዳጠር ደግሞ ሩቢ ይቅርታ። ህይወቴን አበላሽተሽ ዛሬ ይቅርታ ተኛለሽ። ይቅርታ። ስርዓት ይኖርሽ። ሩቢ ለማቆ ነገር የለም። ያንን በፍቅር አታለሽ። ዛሬ ደግሞ ምን ጠመድሽብን በእኔ ላይ? አንተ ደግሞ የማይመለከት ስለዚህ ስመ እንዳጠር። እሺ ስርዓት ያዛተ ሽጉጥ ግንባር እንዳለ የማንጎረም ሽጉጥን አሳርፎ ዞር በል። ሽጉጥን አሳርፎ እንዳትበላሽ አልኩህ። አርፈህ ቁጭ I don't like that thing. ኧረ በእናትህ ቁጭ በል። ሌባ Please. ዝም በል። አንተ ሌባ ሰው አምኖ ገንዘብ ካንተ ያስቀምጣል። አንተ ይሄን ነገር ትሰራለህ። ሩቢ የራሳችን ሰው ናት። የራሳችን ሰው ናት አሳልፈ የሰጠችን። ምን ሆነሃል? እኔ ጊዜ ነገር ያንተ አይደለም። በፍቅር ከዳሽኝ። ዛሬ ድጋሚ እንደዚህ እኔ ስራ ማጣት ፈልጋለሁ፣ ገንዘብ ማጣት ፈልጋለሁ። ምን ነው እኔ ጥፋተኛ ምን ባንቺን አልጠብቅም። እሺ ከተገበን ሲጀመር ነይ ካንተ ጋር አትንካኝ፣ እወጣለሁ። What is wrong? ዝበል What do you do? ዝበል። ሌላ ወሬ አልፈልግም። ሰማኛለህ? እዛ የምታጭበረብረው እዛ ጨበረብ ግንባር እንዳለ በዚህ ሽጉጥ ከእሷ ጋር ምን እንደተደራድራችሁ ብቻ ንገረን። የፈለግከው ነገር ይደረግልሃል። ከነ ዞር በል። እኔ እንደዛ ነገር አይመቸኝም። ይኸውልህ አንተ ሰው አምኖ ገንዘብ አንተ ባንክ ያስቀምጣል። እሱ አይመለከትህም። ዝበል። በማይመለከት ቦታ ትግባ። እና በሆነ ነው የማይመለከት ገንዘብ አይመለከተኝ። ለገንዘብ አንተ የምትሰራው ካሜራ ሌባ በዚህ ገንዘብ ስንት ነው የሸወድከው? እባክህ እኔም በፍቅር እንደጠመድሽ አንተ በምትጠመድክ ንገረኝ። እባክህ ተረዳኝ። እንደጠመደሽ ማለት ማለት ነው። በፍቅር መጥቼ እዚህ ህይወት የገባው እንደዛ ነው። ዛሬም ደግሞ ምን እንደሰራችሁ እህት ላይ ቢደርስ ደስ ይላል። ሰው ቋም ነው አይደል? እና በእኔ የደረሰው በአንተ እንዳይደርስ ብዬ ነው እየለመንኩ ያለው። ያለው ነገር ተረጋግተህ አውራኝ። በጣም ጥሩ። እንዳትራት የምታወራው ከዚህ በኋላ በቃኝ። እንዳመታ ከዚህ በላይ አደርግሃለሁ። መማታት የለፊት ቆዱ ላይ አይችልም። ይሄ ፊታውን ይመታል። ኧረ እባክህ እውነትን ነው። ይረገጣል እንጂ አይመታም። እውነትን ነው። ትሰማኛለህ? እኔ አልሰማም። እንዳለችው ማለት እኔን ሆል እንደጠመደች አንተ ጠምዳ ከሆነ አንተ ወንድ ልጅ ነህ፣ እኔ ወንድ ነኝ። ሁለታችን ሳንጎዳዳ ስርዓት ያዝ። መጠቃቀም ያለብን ነገር እንጠቃቀም። ያለውን ነገር በስርዓት ታስረዳኛለህ። አስረዳለሁ። ግን የምትል ከሆነ የሴራ የእሷ ከሆነ አንተ ምን እንደምትሞት መን በጣም ጥሩ። የራስህ ከሆነ እንደማትኖር መን ስርዓት ይዝ። የምጠይቅን ብቻ መልስ ነው እንድትሰጠኝ የምፈልገው። ሰው ይልስም አትልዩ ችግር የለውም በዛ ላይ ነገር ግን አዳምጠኝ። እንደተጠመድኩ እኔን ልትጠምደን ከሆነ አልነግርህም። አይ ሜይቢ በእሷ መታ እንደዛ አታላ እኔ እንዳሰራችሁ አንተን እንስራ ምናምን ከሆነ ከእሷ ጋር ጨርሱት። በጣም ጥሩ። ይኸውልህ እኔ የምፈልገው እያንዳንዱ ነገር ግልጽ አድርገህ ንገረኝ። አንተ ነፃ የምትሆንበትን መንገድ ነው የምፈጥረው። እቺ ሶኬ አይተልዩ ተግባባን። በጣም ነገር ግን እንደተግባባን በገንዘብ እንጨርሳለን። ገንዘብ ችግር ከሆነ ከዛ በተረፈ እሷ እኔ እንደዛ ለማድረግ አላማው ከሆነ ከእሷ ጋር ጨርስ። ከእሷ ጋር ለምን የምጨርሰው? እኔ ከአንተ ጋር ነው መጨረስ የምፈልገው። እሺ ምን እናድርግ? የታገደ አካውንት አለ ልክፈትልህ? እንደዛ ነው። ይኸውልህ የታገደ አካውንት እንድትከፍትልኝ እፈልጋለሁ። ሲጀመር አለኝ ካለ እሺ ብዙ ነገሮች እንደምትሰራ እኮ አውቃለሁ። ይኸውልህ ምንም ነገር ለአንተ እንደማያውቅህ አውቃለሁ። እንድታግዘኝ እንድትረዳኝ ነው የመጣሁት። ይኸውልህ ሁሉንም ነገር እንድትረዳኝ ነው የምፈልገው። አንድ የታገደ አካውንት አለ፣ እሱ እንድታስከፍትልኝ።
ሁለት ደግሞ አንተ ለምንድን ነው ሁሌ በሰዎች እንትን ውስጥ የምትሆነው? በቃ ከዚህ ወንጀል ውስጥ ውጣ። እኔ ላግዝህ፣ ስለነበሩት ነገሮች አስረዳኝ። እንደ ጓደኛ እኔ እናንተ እንፍተው እንደወጣ። ስለዚህ ምንድን ነው ከዚህ ወንጀል ከገባ ዝም ብለህ አትወጣም። ይኸውልህ በህይወት መውጣት የሚባል ነገር የለም። ጥሩ፣ እንደዛ ከሆነ አንተ እንድትወጣ ወይ ደግሞ ሌሎቹ አሁን የት ነው ላካችሁ? እሷን እኔ እፈራለሁ ለራሴ። ይሄን ያቀነባበረች ነው የምትሆነው። አልሄደችም። እኛ ሰዎች ጋር ነው ያለችው። እርግጠኛ ነኝ እናንተ ከእሷ ጀርባ ሌላ ሰው የለም። ይኸውልህ በጣም ብዙ ሰዎች አሉ እኛ ጋር። እየሰማኝ ነው አይደል? ልመኔ ምንም ይኸውልህ አማራጭ የለውም። ምክንያቱም እኔ ምንም ነገር ሳልይዝ አይደለም የመጣሁት። ሳራ እንደምትባል አውቃለሁ። ከወይዘሮ ሳባ ጋር በየ3 ሳምንቱ ስብሰባ እንደምታደርጉ አውቃለሁ። በወልደ ጊዮርጊስ ስም እንደሚወጣ አውቃለሁ። በሞተ ሰውና በጎዳና ልጆች ነው ገንዘብ እየገባ ትራንዛክሽኑ እናንተ እንደምትሰራላችሁ አውቃለሁ። ሰው በቃ ይሄ መረጃ ካለ ክሰሰኝ። እኔ አሁን እዚህ ጋር መደብደብ ምን አስፈልግ? ይሄ መረጃ አንተ ጋር ካለ መክሰስ አይደል? ነፃ መሆን አትፈልግም ወይ? ነው ክሰሰኝና እኔ እስር ቤት ሆኜ ወይም እዛ ተካስቼ እንትን አደርጋለሁ። አንተ ብቻ አትምታ፣ ክሰሰኝ። መረጃ እነሱ ከሰጡ አካል ጋር ተደራደር፣ ክሰሰኝ። ኧረ እባክህ እንዴት እንደምከስ ደግሞ እሱ ምክንያቱ ሀሳቡ ገባህ አይደለ? ያ መረጃ ካወቅኩ እኔን እንግዲህ መያዝ ምን አስፈለገ? መረጃውን ወስደህ ለፖሊስ። በጣም ጥሩ። ከዛ ጉዳይ እዛ እንጨርሳለን። ግን አንተ እዛ አትደበድብም። በቃ ይኸውልህ እረግጥሃለሁ። አንድ ነገር ደግሞ ያን ሽጉጥ እኔ አልፈልግም። ይኸውልህ እግርን በጥሼ ስጥልልህ እንዴት እንደማትፈልግ እነግርሃለሁ። ድጋሚ ማጥፋት አልፈልግም። ይኸውልህ አሁን እያንዳንዱን ነገር እንድትነግር የምፈልግ። ይኸውልህ የተቸገርኩህ ነገር ካለ ይረዳ። ከዚህ ውጭ የሰማህ መረጃዎች ካለ ከራሷ ጋር ጨርስ። ይኸውልህ ንገረኝ። አሁን ቀልድ አይደለም እያያዝኩ ያለሁት። ውጭ ያሉት ሰዎችን አስገብቼ መቀመቅ ውስጥ ከምትወርድ አሁን ንገረኝ። የሰማኝ ነው አይደለ? ንገረኝ። ሌላ ወሬ አልፈልግም። ግደለኝ። ይኸውልህ ከመግደሌ በፊት ሲጀመር ከዚህ ብትወጣ ምንም አንተም እኮ ማቾች ነህ። ስለዚህ ግደለኝ። ሌላ ሰው እንደሚገል በያዝከው መጨረስ ትችላለህ። በጣም ጥሩ። እሱንማ ከማድረግ ማንም አያግደኝ። እንደማ ታመልጥ ታውቃለህ። ከእነሱ አይነት ልታመልጥ ነው። እሱን ተው፣ እንዴት እንደማላመልጥ ታሳያለህ። ሰው ነህ ከምትመጣኝ ወይ ሁለት ወይ አንተ ጨርስና ሁሉም ነገር ይቀር። ምን ማለት ነው? ጨርስና ሁሉም ነገር ይቀር? እኔ ሁሉም ነገር እንዲቀር ይኸውልህ፣ ሁሉም ነገር እንዲቀር አልፈልግም። እድል ነው እየሰጠው ያለሁት። እሺ በምን ልመን ከነገርኩ በኋላ? በጣም ጥሩ። ይኸውልህ እኔ ያስኳቸው ማስረጃዎች በሙሉ አጠፋልሃለሁ። ያመንኳት እሷም እንደዛ አድርጋኝ አይደለ? ይኸውልህ አዳምጠኝ። ይኸውልህ ሮቤል አዳምጠኝ። አሁን ያሉትን መረጃዎች በሙሉ አጠፋልሃለሁ። እያንዳንዱ ነገር ንገረኝ። ከእሷ ጋር ምንድን ነው ያላችሁ ግንኙነት? እንዴት ነው ያስገባችህ? ምንድን ነው የምትሰራው የሚለውን ብቻ ንገረኝ። አጠፋልሃለሁ። አንተም ወደ ስራ፣ እኔም ወደ መጣሁበት ዓላማ ሄዳለሁ። ሌሎቹ ተለቃቅመው ይገባሉ ማለት ነው። ሰምተኛላ? ስለዚህ በዚህ እንስማማ። ጥሩ። እንዴት ነው ከእሷ ጋር የተገናኛችሁት? ይኸውልህ እነግርሃለሁ። ግን እንዴት ነው ከእነሱ እጅ ለምታድነኝ? በጣም ጥሩ። ብዙ የሰው ኃይሎች አሉ። ከመግባት በፊት ምናልባት አይተህ ከሆነ ብዙ ፖሊሶች በየቦታው ተቀምጠዋል። በሲቪልም ነበር። እኔም እኮ በሲቪልም አሉ። ይኸውልህ እነሱን እሱ የለበትም ያለበት ሌላ ሰው ነው ብዬ አስነግርልሃለሁ። እሷና ሌሎቹ ተለቃቅመው ይገባሉ። ግን እንዴትና በምን ሁኔታ እንደተገናኛችሁ ብቻ አስረዳኝ። እኔ እኮ ባንከር ነኝ እና ባንክ ነው የምሰራው። በሁኔታም ላይ ያው መጣች፣ ብር አስገባች። እኔ ነበር መስኮት ላይ ያስተናግድኳት። ማለት ብዙ የውጭ ዶላር ምንዛሬ ነበረና ቶሎ እንዲመንዘርላት ጠየቀች። አለይኩም ያ ኖርማል ህጋዊ ነው፣ በታወቅነው ቀን ማለት ነው። እና ምንዛሬው ተመንዘረ። ከዛ በኋላ በቃ ሻይ ምናምን ብላ የሆነ ዶላር ሰታኝ ሄደች። እና ስልክን ስትል ያው ሰጧ ስልክ። ከዛ ትደውልኛለች፣ ከውጭ እንገናኛለን፣ ምሳ ጋበዘች። ከዛ ያው ሲንግል እንደሆነች ነገረች። እኔም ሲንግል ነበርኩ። መደዋወል፣ መገናኘት፣ ከዛ ወደ ፍቅር አለማመር እና በሷ ፍቅር እንደተያዙ እንዳወቀች አንድ ቀን የሆነ ቤቷ ጠራችና እባክህ ይህን ያህል ወድጃለሁ፣ ይህን ስራ እንዲሰራልኝ ብላ ጠየቀች። እንዴ ምን አይነት ስራ ነው የምሰራው? እኔ የምሰራው ስራ በቂ ነው፣ የሚከፈለን ለእኔ ደሞዝ በቂ ነው። እኔ በሚያገኘው ገንዘብ አማፒ ደስተኛ ነኝ፣ ይበቃኛል። እንደዚህ አይነት ውስጥ እንድትገቢ አልፈቅድም፣ አንቺም ገብተሽ እንድትወጪ አልኳት።
ያው ሽጉጥ አወጣችን ትገደላለህ ከዚህ በኋላ ከኔ ከተለየ አለች። እሺ ብለን ያ ወንጀል ስራ መስራት ስንጀምር ጭራሽ ፍቅሯንም ከኔ ያነሳችን ለገንዘብ ነው እንጂ ስራ እንድትፈጽም ነው እንጂ እውነት አፈቅር አይደለም አንተ ጋር አይቀርም የሚል መልስ ለኔ ሰጠች። በቃ እፍኔ ነው። ስለዚህ እሷ መጀመሪያ ጠመደችሽ ይህን ስራ እንድትሰራላት ነው ማለት ነው። አሁን ወደዚህ የመጣው ብዙ ስራዎችን እንሰራላችሁ ማለት ነው። ማለት ያው ግድ ነው። እኔ ከወጣ ብዙ ነገር ስለሚደርስብኝ እና አለች ያው ለስራ ብዬ ነው መጣሁት። አሁን ስራ ነው ብዬ ነው እንጂ እንደዚህ እናንተ እዚህ ቦታ እንደዛ ነው ሰው ያለ ምን አልመሰለኝም። አይ ዞሮ ብላ ከሌላ ቦታ ነው ለእሷ እንዲቀርብህ እዚህ አካባቢ ነው እንድትሰራ ያደረገችው እሱ። በቃ አዎ እሰራላታለሁ። ለእሷ ማልፈጽመው ጉዳይ ነው። በጣም ጥሩ። አሁን ደግሞ የራሳችን ጉዳይ አለን። የእኛንም ጉዳይ እንድትጨርስልን ፈልጌ ነው። እሺ ምን ገጠመናል? እሰራላችሁ። በጣም ደስ ይለኛል። ተግባብተናል። በጣም ተግባብተናል። እንዴት እንደተግባባን ላሳይህ። የኛ ጉዳይ የሚያልቀው እስር ቤት ነው። ሰማኛለህ? ተርሰት ለዚህ ደረሳችሁ? ኧረ በእናትህ አረጋጋ፣ ተረጋጋ። አንተ ሰውዬው የሚደራደር ያልኩህ አሳልፈህ የምትሰጠኝ ብር ያዋጣሃል። የምታገኘው ነገር አይኖርም። እሺ እንግዲህ ውድ ተመልካቾቼ የተፈጠረው ነገር አይታችኋል። ባንክ ቤት የሚሰራውም ልጅ መጡ፣ ማግኘት ያለበትን ዋጋውን አግኝቷል። እንግዲህ ሳራም ተይዘዋል። የግድ ነው ሁሉም መለቃቀም ያለባቸው ሰዎች ተለቃቅመዋል። ደግሞ ትክክለኛ ስማቸው አለመሆኑ ነው ዋናው ነገር። እንግዲህ ሳራ ነኝ የምትለው ትክክለኛ ስሟ ማርታ መሆኑን አውቀናል። ሳባ የሆነችው ደግሞ ማክዳ መሆኗን አውቀናል። እና በጣም ብዙ አይነት ስትራቴጂ ነው ያላቸው። ብቻቸውን ያለውም ትልቅ ቼን እንዳላቸው የሚያሳይ ነገር ነው። እና እባካችሁ በውጭ ሀገርም በሀገር ውስጥም ያላችሁ ሰዎች ተጠንቀቁ። እባካችሁን ምንም ለማታውቁት ለማይመለከታችሁ ሰው ለማገዝ ጥረት አታድርጉ። በተቻለ መጠን ራሳችሁን ጠብቁ። ምንም ነገር ከመፈጠሩ በፊት ደግሞ እኛን ብታማክሩና አዲስ ነገሮች ቢኖሩ እኛ መረጃ ከመስጠት ወደኋላ አንልም። ፕሊስ በተቻላችሁ መጠን እኛን አማክሩን፣ አናግሩን። መታገዝ ያለበትን ነገር በሙሉ ከማገዝ ወደኋላ አንልም። አብረንታችሁ አይለይን። መልካም ጊዜ